ምንድነው መንግስታችን እንዴ? አረ ምንድነው መንግስታችን ነው ያሉት። የመኪና ታርጋ 56000 ብር። እቺ መኪና ያትልኝ 120 ብር ነው የገዛው። በቃ ሌላ ሰው እንዳጨምሩ 56000 ታርጋ ላስቀይር እንዴ? አረ ትሸጥ እኔ ታሽጣው እንዴ ታርጋውን መከፈል አይመስለኝም። አረ አይታሰብ። ተገመች ስኩል ገመች ስም 56 ነው የሚሆነው። ምንድነው ይወርድ ምን ትላለህ ቴዲ? እንግዲህ እንዴት ነው ወይ? ደህና ነህ ወይ? ወደ ፖይንቱ ልግባ። ጓዶቹንም ሰላም ላለው፣ ህዝቡንም ሰላም ላለው። ዋጋው ቴዲ ኮምፓራቲቭ ፖለቲክስ ከአሜሪካም ዋጋ በላይ ነው፣ ከአውሮፓም ዋጋ በላይ ነው። የአሜሪካን አውቃለሁ $130 ነበር። የካናዳው ስንት እንደሆነ አንተ ታውቃለህ? ከፍተኛው ታግ የማስቀየር እና $130 ማለት 18,000 ቢሆን 20 ምናምን ሺህ ነው መሆን። እንደው ከአሜሪካ ይውሰዱ በሰዓት የሚከፈለው ሰው ቢባል ከየት እንዳመጡ ጭካኔ፣ የብልጽግና ትልቁ ጭካኔም አይባልም። ብር ከየት እንደሚያመጡ ልጆቹ ብለውታል። ልጆቹ ካሉት በላይ ማለትም አይቻልም። ምን እናድርግ? 120 ሺህ የገዛናትን ድሮ መለስ የቤተሰብ እንትን የተንጠለጠለው በዚች መኪና ነውና እንድትወጣ እናደርግም ካለው ጋር ነው ለኔ የተገናኘውና እኔ ችግሩን እያወቁ የህዝብን መከራ እያወቁ ኢንካም ሎው ኢንካም ሀገር እንደሆነ እያወቁ ይሄንን አይነት የሚሰቅሉት ይሄ ቻይና ተሰራ ኢትዮጵያ መስራት ትችላለች። በጣም ድብን አድርጋ መስራት ትችላለች። ምንም ራኬት ሳይንስም አይደለም። ያው ጨረታ አድርጎ ገንዘብ ማዞሪያ ነው ብዬ ነው ምለው እና በጣም ይሄ ጭካኔ ያው ያስበላቸዋል። ይሄንን እና አብይም ያውቃሉ ብዬ አላስብም። ከስር ነው ይሄንን ጨረታ እንዲወጣ የሚያደርጉ ያው እና አብይን የሚያጣሉ በአካል በተግባር እየጠሉ በእንትን እንደኛም ግልጽ ማያወሩም በተግባር ይጠላሉ። በአፍ ግን የሚወዱ ሰዎች ያደርጋሉ ብዬ ነው ማስበው። ውድ ነው፣ $350 ነው። የአንድ ሐኪም 50,000 ብር ማለት 2 ወር ደሞዝ ነው። የአንድ ሐኪም የቆየ ሐኪም ወይ የ3 ወር ደሞዙ ነው። እኔ ማውቃቸው ልጆች ሁሉ ስንት ነው የተቀጠርከው? ከፍተኛ ዲግሪ ያለው 15,000። እንግዲህ አብዛው መኪና የላቸውም እነሱ። አንተ ቅድም ብለሃል መንጃ ፈቃድ ኖሯቸው ሌላ ቦታም ሊነዱ ይችላሉና ይኑራቸው፣ ግን ሰው እንዳይነዳ ነው። ከፈቀድክልኝ እንዳይነዱ ነው የሚነዱትም እንዳይነዱ። ከባድ ጥላቻ አለ። በተለይ ይሄ ኢህአዴግ ጊዜ መኪና የገዙት ላይ ከባድ ጥላቻ ስላለው ብልጽግና እንዲሸጡ እንዳይነዱ ነው። ይሄ አሁን ቅድም አንተ ያቆለጳጰስከው አሁን የቀምቶ ዋና ዓላማው ቢያድግ ጊዜ መኪና የገዙ ሰዎች ለይቶ ለማጥቃት ነው የምትለው? ለማጥቃት ነው። አዎ ለማጥቃት ነው። አዎ ኢቲ የተባለውም ኦሮሚያ እንዳይባል ድሮ ብልጽግና ስለመታ ምንድነው ይሄ ቄሮ የኢህአዴግን መኪና ስለሚመታ መኪናው እንዳይመታ ነው። የቨርጂኒያ መኪና ቨርጂኒያ ነው የሚለው፣ የሜሪላንድ ኤምዲ ነው የሚለው፣ የካሊፎርኒያ ሲኤ ነው የሚለው። ይሄ ለፖሊስ እንዲያቅ እንዲለይ ያግዛል እንጂ ዩኤስኤ ማለት ይቻሉ ነበር። እኔ 3 AM ላይ ሲመጣ where you going ስል ሆም ስል ሊዝ ያረኩት መኪና አድራሻው ሌላ በመሆኑ you are not going home ብሎኝ ፖሊስ I'm going home ብዬ ተከራከረ። የፕሮቪንስን ስም ከኢትኒክ ጋር ተያይዞ ከተሰጠ ፕሮቪንስ አይደለም፣ ክልል እኮ ፕሮቪንስ አይደለም። ቴዲ ቨርጂኒያ የሚባል ማንነት አለ። ቨርጂን ለገሩን እኮ የቨርጂኒያ መኪና ቪኤ ይላል። ለምን እኮ እሱ ማንነት ነው ወይስ ምንድነው? ማንነት ነው፣ አድሚኒስትሬቲቭ ዞን ነው እንጂ ኤግዛክትሊ። ሶ ኢትዮጵያ ውስጥ ያለው ምንድነው? ኢትዮጵያ ውስጥ እና ኦሮሚያ የሚባል አድሚኒስትሬቲቭ ዞን አለ። ትግራይ የሚባል ለምን ታደርጋለህ? እዛ ግልጽ እንድታወቅ ነው። ቢዝነሱ የሚነግክ አንድ ነገር እሳቤውን ቀይሮ እንዴ በዚህ ምክንያት ስንቱን የተገደለው ይሄ መኪና ከዚህ አይለፍ፣ ይሄ መኪና የእንትን መኪና ነው፣ ይሄ መኪና የእንትን ነው የተባለ ብሔር ላይ የነበረው ክፍፍል፣ ፖለቲካ ውስጥ የነበረው ክፍፍል መኪኖችም ኢዝሊ እየተለዩ ጥቃት ይደርስባቸው ነበር። ጥቃት እንዳይደርስ አሁን ትራኮቹን ምናምኖች ኢትዮጵያ መባሉ ምንድነው ችግሩ? እንግዲህ ለመለየት ከሆነ ይሄው ባርኮድ አለ። ይሄው እዚህ ጋር ምን እንትን አስባለ እሱ ይሄ ለዩዋል። አንዳንዴ በሩቅ ምቆታ ያለ ቴክኖሎጂ አለ። ሶ ኢትዮጵያ መባሉ ምን ነው ችግሩ? የኔ አርጊውመንቱ
አሁን ያው ስልጣን የያዘው ነው ሎሪውን ይሄ ተሳቢውን የሚነዳው ስልጣን የያዘው ነው። በሄ ግልጽ ነው ኢትዮጵያ ውስጥ ያንን አሁን ሲነዳ እንግዲህ መቼም ኬት አሁን ሁሉንም በሻሻ አይልም። በሻሻ የሚል ታርጋም አልነበረም። ለኔ ኢኮኖሚክ ፖለቲካል ኢኮኖሚውን who gets what and how በሚለው ሳየው እንግዲህ በኢትዮጵያ ስም ለመነገድ እንጂ ኢትዮጵያም ወደውም አይደለም ህዝቡንም ወደውም አይደለም ነው። እኔ ልጠላ እንጂ ሐሳቤን አልበላትም። ልጠላ እንጂ ማንም አይዲያ ጠይቅ። ዋጋው ደግሞ አሁን ዋጋው 56,000 ብር አሁን ህዝቡን ቢወዱ ነው እንዲሸጡ እንዳይን ነዳጅ እሺ ልጠይቅ አንተን ከሆርሙዝ በፊት ጋዝ ነበረ ነዳጅ ነበረ ኢትዮጵያ ውስጥ ከሆርሙዝም በፊት አልነበረም እኮ በሆርሙዝ ሰበብ ነዳጁ ስንት ነው የገባው እስቲ የካናዳ ዋጋና የኢትዮጵያን ዋጋ ገምት በጣም የሚታሰብም አይደለም አትንዱ ሐሳቡ ሁሉም ቦታ አንነካካው ፕሊዝ አሁን ነዳጅ ምናምን ያን ሌላ ቦታ ሳይሆን አሁን ከዚህ ከላይሰንስ ፕሌት ጋር በተያያዘ ፕሮሰንት ኮንሱም ነው ለምሳሌ ብዙ ሰዎች እያነሱ ያሉት ኢትዮጵያ መባሉን አንድም የተቃወመ የለም ከዋጋው ጋር ነው የሰው ቅሬታ ኢትዮጵያ መባሉ ይሄ ሁላችንም ስንናገር የነበረው ነገር ሹፌሮች መንዳት አልቻሉም ብሔሮች ተከፋፍለው እንደ በረት መቀመጣቸው ሳንስ መኪናዎችም የብሔር ስም ይዘው ሹፌሮች ከአንድ ቦታ ወደ አንድ ቦታ ላይ መጓጓዝ አልቻሉም ኢትዮጵያ ማለቱ ማንንም አይከፈው ኢትዮጵያ መባሉ ከፋኝ የሚል ሰው እስካሁን እዚህ ጋር አልገጠመኝም ዋጋው ላይ ነው እያወሩ ያሉት 120,000 ብር ለገዛውት መኪና እንዴት ነው 56,000 ብር የምትጠይቁኝ ነው እያለ ያለው በዋጋው ጉዳይ ላይ ምን ትላለህ? ዋጋው ከየት ያምጡ እኮ ነው አትንዳ ነው እኮ ሄድ አትበለው እንዲሄድ አድርገው ነው እኮ እንዳይነዳ አድርገው በቃ በእግር ሂድ ብሏል። እኔ አብይ እኮ በቃል ብሏል። ገጠር ግቡ በእግር ሂዱ ዳቦ በሙዝ ብሉ ዳቦ በሙዝ ስኳር ነው የሚጨምረው ሁለቱም ስኳር ናቸው። በሰለ ሙዝና ይሄ የሕክምና ዋን ነው የበሰለ ሙዝና ዳቦ ስኳሪ ሰማይ ነው የሚነካው እና ዋጋው ላይ እሺ ላተኩር ነኝ አንተ ጥቃቱ አልወደውም አንተ የበሻሻ ነዳ የጅማ ነዳ የትግራይ ነባ የአንጨገሮር ነዳ እንዴት ነው ማጠቃው ነኝ እሱን አሁን አርጉመንቱ ሌላ ጊዜ ሌላ አንተ በጣም አይዲያ ስለምታመጣ በአይዲያ ስታመጣ ነው እኔ አላጠቃም ፕሮፐርቲ ሎም ይባላል እንዴት ብለህ ነው የሰው መኪና የምታጠቃው ያጠቃው ማን ነው ቀይሮ ነው ቀይሮ አሽመደንበደ ስኳሩንም ምኑንም በተለይ የትግራይ ይላል ይሄ ዲዲአር በሚለው ህወሓት ያኔ ተዋግተዋል ብሎ ስለሰጠ ነው ግልጽ እናውራ ካልን ፖለቲካውን ያንን መቱ አጠፉ ኢንሹራንስ ለለ ሀገር መኪኖች ሁሉ ወደሙ ከዛ ትግራይ ገቡ ታሪኩ ይቀጥላል አልገባ ዲዲአርን አሁን ከላይሰንስ ፕሌት ጋር እንዴት አድርገን ያስገባው ቴዲ እኔ ያልኩት ያኔ ህወሓት አዲስ አበባን ሲቆጣጠር ያኔ ለተዋጉ ወታደሮች ብለው ተደራጁ ብለው መኪና ላይ ስሩ ምናምን ተብሎ የትግራይ ታርጋ የደቡብ ታርጋ ኤስፒ ነው የደቡብ ምለው ታቀላንተ እና ምናምን ብሎ ሰጠ አሁን ያን ታርጌት የሆነው ተቃውሞ ሲነሳ እነዚያ መኪናዎች ላይ አንተ ያልከው እኮ ትክክል እኮ ነው ለጥቃት ለታርጌት እንዲያመች አደረገ እሱን ሌላ ጊዜ እናነሳለን ዋጋውን እስቲ ኢትዮጵያዊ ኢንካም ዋጋ አለው ገንዘብ አለው 56,000 እኛ አሁን እዚህ ዲያስፖራ ምናምን የምንባል ምን ልካው እናቃለን እኮ ኢትዮጵያ መንግስት እኮ ህዝቡን ስለማይቀልብ ወጣቱ ስለማይረዳ እኮ ዲያስፖራ ነው ላሜቦራው ይሄ አረብ ሀገር ያለው እኮ ነው የሚረዳው አናቅም እንደ እያወቅን እንግዲህ ፖለቲካል ኮሬክትነሱን እንትን እንበል ካላልን በስተቀር ውድ ነው አይችሉም ስለዚህ ምንድነው ይጥሉታል አይነዱትም እግረኛ ነው የሚሆኑት አትንዳ ምን አባ ማለቱ ነው እሺ ላይሰንሱ ላይ ቅሬታ ያለህ ለምንድን ነው እኔ እንግዲህ እኔ የሚኖርበትን የሚበላበትን ዋጋው ተስማምታ ሚውት ነህ ቴዲ ኖ ኦኬ አሁን ተሰማል ላይሰንሱ ላይ ቅሬታ ላይ እኔ እንግዲህ ሐሳብ ቴዲ ምናቀው ለምሳሌ አንድ የጓደኛችን ወንድም ገሎ የሄደውን የዋሽንግተን ዲሲ ታርጋ እንኳን አልያዘም ህግ ማስከበርና ፍትህ ሌላ ነው ህግ ማስከበር ልክ ነው ታመጣዋለህ ትይዟለህ ከፈለክ እና
ፍትህ ግን ማውጣት እንደየሀገሩ ቅድም ቸከን ባላ ያለፈውን ታርጋ ከዚህኛው የምትመርጥበት ምክንያትህ ምንድነው? ምክንያቴ አንድ ታርጋ በሩቁ የደቡብ ክልል ታርጋ ነው ከተባለና የአማራ በጣም ኢዚ ወይ ማንም ሰው ቅድም ብላል አንድ ነገር መኪና ገጭቶ ሲሄድ መጀመሪያ የሚጠይቁ እኔን መጥቶ የሚጠይቁ እኔ መጽሐፍም ላይ ጽፌያለሁ do you know the car type ይሉሃል። አበሻ ያው ቶዮታ ነው ምናምን ነው ችግር አለብን መኪና የሚመረት ሀገር ስለሆነ ታርጋውን አይተ የት ነው የሜሪላንድ ነው የቨርጂኒያ ነው ወይ የምናምን በሩቁ አይተ አሁን ፖሊስ ብቻ የሚያውቀውን ቺፕሱን ምናምን አበሻ ኢትዮጵያዊ ሁሉ ያነባል በሚለው ወደ ስካልክ ኢትዮጵያ ሁሉ ማለቱ ለማምለጥ ለሌቦቹ ያመቻል እያልኩ ነው። ግን ግልጽ ነው እስኪ ያስረዳው እኮ ግልጽ አድርገህ ግልጽ ላድርግ ኢትዮጵያ መብላቱ መባሉ ምኑ ነው ለሌቦች ለማምለጫ መንገድ ይከፍታል ያልከን? መኪናውን አንገል ካለ እንድትነግረን ነው። መኪናዎቹን ሁሉ ተመሳሳይ ያደረጋ እንዴ? እኔ እኮ ልንገርህ እኔን መኪና ገጭ እኮ እዚህ ከታች ባለው ቺፕስ ነው። ቺፕሱን ፖሊስም ማሽን እኮ ነው የሚያነበው። ሰው በአይን ያነባል እንዴ ቴዲ? ቺፕሱ እኮ ባለበት ሀገር ላይ ስፒዲንግ ቲኬት ሲመጣል ማሽን አንብቦ ነው አይደለ? በአድራሻ በፖስታ ቁጥር ፖስታ ይመጣል። ፎቶ አንስቶ በተለይ ያን ፎቶ ነው የሚያነሳው። ማን እንደሆንክ የት እንደሆንክ ምን አይነት መኪና ነው ያለ ስንት ቁጥር አፓርታማ ላይ ከሆነ ስንት ቁጥር ላይ ነው የምትኖረው ብሎ ፖስታ ይሰዱላል አይደል? ራይት እሱ ማሽኑ የሚያነበውን ሰው የሚያነበው ብለህ ተነስ። ሰው የሚያነበው ምኑን ነው አይቶ መጀመሪያ ምን አይነት ታርጋ ነው ታርጋ አይታል ኢቲ ነው ልል ነው ማንኛው ነው ማለት ነው። ከየት መጣ ኢቲ ነው ልል ነው። ያንን ለማስቀረት ኮድ ነው አልኩ እኮ ኢቲ የሁሉ መለያ ኮድ ነው። ሁላችንም ኢትዮጵያዊ መጀመሪያ ኢቲ ነበር ራይት ኤች የጨመሩበት ኢቲን የምትጠቀመው ኢጅፕት ስለሆነች ይሄ ኢንተርናሽናል ህግ ነው። ገባ ስታንዳርድ ነው። የሀገራት መለያ ነው። በተለይ እንደዚህ ምህጻረ ቃላቶችን ስትጠቀም ኢንተርናሽናል የተስማማንባቸው ምህጻረ ቃላቶች አሉ። ኢቲ ነበረ። ይሄ ከኢጅፕት ጋር ስለሚመሳሰል በሚል ቅሬታ ሲመጣ ያንን ሲያገኙ ኤች ጨምሩበት ኢቲኤች ሆነ ማለት ነው። ኢቲኤች አይደለም የሚለይ ኢቲኤች ኢትዮጵያዊ መሆንን የሚያሳይ ነው። ስፔሲፊካሊ መጀመሪያ ኢትዮጵያዊ ነህ። ቀጥሎ መኪናው የምታሽከረክረው ያንተ መሆኑ የሚለየው እዚህ ጋር ባለው ቁጥር ነው። ያንተ ታርጋ ቁጥርህ ማለት ነው። ከዛም ደግሞ አልፎም ተርፎ እዚህ ጋር ይሄው አብዛኞቻችሁ እንደምታዩት ቺፕ አለ። ቺፑ ስካን ሲደረግ ኢወርልድ ሙሉ ፋይልህ ይወጣል እንጂ ኢቲ ሁሉንም አንድ ያደርጋል። ሁሉም ኢቲ ተብሎ ወንጀለኛ እንዴት ሊያዝ ነው ለማምለጥ አስበው ነው የምትለው ነገር እዚህ ጋር ይጋጭብሃል ማለት ነው። አይጋጭም ለፖሊሱ። አዎ እኔ አሁን ቴዲ አይድረስብህና አንድ መኪና አንድ ነገር አድርሶ ቢሄድ የመኪናው ሜኩን ማደሉን ያንን ካላየ ታርጋውን ግማሹን የተወሰነ ቁጥሩን ማየት አለ። ለኔ ለምሳሌ አይታል? አዎ አይቻለሁ። ገጭቶ የዘው መኪና አይታል? አዎ አይቻለሁ። የት ታርጋ ነው? የኦሮሚያ ማለትና አትስ ኦሮ የሚለውን ብቻ ባይ ለኔ ሰፍቲ ኢሹ ላይ እኔ ጠበቃ ቢሆን እዛ ይከራከራለሁ። ቀይር ብዬ ትንሽ ይረዳል። አንድ ነገር ስለዚህ ገጭቶ ያመለጠው የኦሮሚያ መኪና ነው ከተባለ ትንሽ ቀንሷል። ሂንት ሰጥቷል። ኢቲ ነው ማለት ግጭ በአብ እኔ አሁን ባለስልጣን ባለጊዜዎች በቃ ከእንትን ለማምለጥ ነው እንጂ ፋይዳ ላይም እኮ እኔ አንተ በራስህ ሂድ ወላይታ ውስጥ ያለውን ኦሮሞ ወይም ኦሮሞ ውስጥ ያለውን ወላይታ አትበል። በቃ ሁሉም ኢትዮጵያ ነው የሚለው አውቆ ቁጥር እንዳይቆጠር ብሔረሰቡ በማንነቱ እንዳይኮራ ነው እንጂ ለህዝቡ አስቦ ቢሆን 56,000 አያደርገውም ነው። እኔ እንደዛ ነው የምለው። እንግዲህ እነ መስፍኔ ያግዙኛል ወይ ድባንክ ያደርጋሉ። አሜሪካም የኖሩ እሺ፣ አንድ ሰው ላስገባና ወደ ሶፍ እንሄዳለን። ጤና ይስጥልኝ አድማጭ። ሰላም ነው። እግዚአብሔር ይመስገን። ሁሉ ሰላም። እሺ፣ በአዲሱ ላይሰንስ ፕሌት ያለህ ምንድን ነው አስተያየት? ዋጋ ውድ ነው የምለው እኔ። ዋጋ ውድ ነው? ውድ ነው እንዴ! በዛ ለሶስተኛ ዓለም
ተብለን እየተጠራን ይሄን ያህል ውድ ነው። ለምሳሌ የምኖርበት ካሊፎርኒያ 30 ብር ነው ታርጋ። ከጠፋብኝ ሌላውን ከወሰደ እንደውም ይቀንሳል። ሌላ ደግሞ አመታዊ ግብር አለው አይደለም? ይሄ መኪና አመታዊ ግብር አለው። ግን በጣም ውድ ነው ለሀገራችን። በተለይ አሁን ለባጃጅ 9000 ስንት ነው አንድ ባጃጅ ሳታምስ ነው በቀን። አሁን አዲስ ከኢትዮጵያ የመጣ ዘመዴ አለ 200 ለመስራት እኮ እንቸገራለን አለ። እንትና ባጃጅ ለመስራት ነዳጅ የለም፣ ይሄ ነገር የለም። በጣም ይሄ ትንሽ በዝቷል። መንግስት ደግሞ የፈለገበት ግብር ለመሰብሰብ መሰለኝ ይሄን የሚያደርገው። ረባኪ መንግስት ትንሽ አስብ። ይሄ መኪና አለ ማለት እኮ አንተ አንድ ዘመድ ያለ አምቦ መንዳት አይችልም። በጣም ውድ ነው ጋዙና አምቦ ለመሄድ ሰው ለምኖ 4 ሰው ለዛም ፈቃደኛ ከሆነ ነው መሄድ የሚችል። ካልሆነ በስተቀር አዲስ አበባ ውስጥ እኮ ከጫፍ ወደ ጫፍ የማይነዳ እኮ መኪና አለው እኮ ዘመድ። ከጫፍ መንዳት አይችልም። ጋዝ በጣም ውድ ነው። ሁለተኛ ደግሞ ኢትዮጵያ ባልከው ላይ እኔ ኢትዮጵያ ላይ አሁን ለምሳሌ ማን ይቆጣጠራል? ኢትዮጵያ የሚለው እንዴት አንድ ወጥ ይሆናል? ከጎንደር የመጣ አንድ መኪና አዲስ አበባ ላይ አደጋ ካደረሰ ማንም ይይዘው ይሄ መኪና? ቁጥር አለ። ላይሰንስ ፕሌት እኮ ቁጥር አለው እኮ። በዛ ላይ ደግሞ ቺፕስ አለ። ይሄው እዚህ ጋር ቺፕስ አይደለም ያመጣል ይሄ ሰውዬ። እሺ ካማራ ሀገሩ አይደለም። እሺ ካማራ ሀገሩ አይደለም ቁጥጥር የሚያደርገው። እሺ ቆይ ምን አለበት ከሆነ ሸዋ አይደል ጎጀም ከሆነ ኢትዮ ጎጀም። እሺ ስማኝ አንዴ አድምጠኝ። እሺ ከደቡብ የመጣ መኪና አዲስ አበባ ውስጥ አደጋ አድርሶ ወደ ደቡብ ቢሄድ በምን ታውቀዋለህ? ለምሳሌ አሁን ከደቡብ መምጣቱ አንድ መንገድ ላይ የቆመ ሰው ብትጠይቀው ኢትዮ አዋሳ ይላል። ኢትዮ አዋሳ ይላል። አንድ ፖሊስ ፍንጭ ያገኛል ማለት ነው። ያ አደጋ ያለው አዋሳ አይደለም። የደቡብ መኪና ደህ ነው ብሎ ደቡብ ነው የሚል ደቡቡን ታውና አሁን በአውራጃ ቢያረጉ ይሄ ፕሮቪንስ ወይ በአቅጣጫ ቢያረጉ ወይ ደግሞ በከተማ ታው ቢደረግ ነው። የምኖርበት አካባቢ ካሊፎርኒያ ከተባለ ካሊፎርኒያ ነው። ከተክሳስ የመጣ ተክሳስ ነው። ወንጀል ከሰራ የተክሳስ አይጠየቅም። ታውቃለህ፣ አንዴ ከዚህ ሀገር ካመለጠ ፓርኪንግ ይሎ ሳይከፍል አንዳንድ ፓርኮች ጋር እዚህ ፓርክ። ስለዚህ በብሔር ሳይሆን አሁን ዋና ዓላማው ስለዚህ ካሊፎርኒያ እዛ ተክሳስ ሄዶ አይችልም። ስለዚህ ዋና ዓላማው ስለዚህ አሁን አዲስ አበባ ላይ ጥፋት ያጠፋ የጎንደር ኢትዮ ቢሎ እዛ ጎንደር ሄዶ አይችልም። ስለዚህ ዋና ዓላማው አንዴ ስማኝ፣ ዋና ዓላማው አንተ ምትል ለፖሊስ በጣም አስቸጋሪ ይሆናል ይመስለኛል። ኦኬ፣ ዋና ዓላማው አቅጣጫው ስፔሲፊካሊ መቀመጥ አለበት። ብሔር ቢቀር ብሔር መቅረቱ ጥሩ ነው። ነገር ግን ቢያንስ በአቅጣጫ ከሰሜን፣ ከደቡብ፣ ከምስራቅ፣ ከማዕከላዊ የሚል የሆነ መኪናው ኢትዮጵያዊ እንደመሆኑ መጠን ኢትዮጵያዊ ነው፣ ግን ስፔሲፊካሊ መቀመጥ አለበት። የብሔር ይቅርና እሱ ሊተካ የሚችል አቅጣጫ ሊኖር ይገባል ነው የምትለው? በጣም ይሄ በጣም አስፈላጊ ነው። አንድ ወጥ ሆነ ይሄን መሰለ 130 ሚሊዮን በአንድ ኢትዮ ብለህ ይሄን እንዴት ነው አንድ ለቅጣቱ እንኳን አይመችም። ግብር ራሱ ለመሰብሰብ ወንጀል ሲሰራ አንድ ሰው ወንጀል ሲሰራ ከዚህ ከጠፋ ላይያዝ ይችላል ማለት ነው። ምክንያቱም ኢትዮ ይላል ያ እስካን የሚያነበው ግን ከተያዘ ብቻ ነው ያ የምታነበው። ከይዞ አንተ ለህግ ስታቀርበው ነው የምትይዘው ማንነቱ። ግን አምጦ ከሄደ ሰው መጥቶ ከሄደ ማን ይዟል? ይሄን ሰው ካሜራ የለንም እንደዚህ ሀገር በካሜራ ይያዝ እንጂ ኢትዮጵያ መሆኑን አይሰፖርት ዋጋው ግን ዋጋው በጣም ኤክስፔንሲቭ ነው። ምናልባት የትራንስፖርት ባለስልጣን ለአሮጌው መኪናዎች ተመን የሚያስቀምጥ ይመስለኛል። ይህንንም እየሰማችሁ ካላችሁ የብዙ ሰዎች ቅሬታ ነው። አሁን ቀደም ሲል የሰማችኋቸው ወጣቶች፣ የአዲስ አበባ ወጣቶች 120 ሺህ ብር ለገዛ ነው መኪና። ምክንያቱም የቤት መኪና የላይሰንስ ፕሌት ለማግኘት 56 ሺህ ብር ነው መክፈል ያለባቸው። 120 ሺህ ብር ለገዛሁት መኪና እንዴት ነው 56 ሺህ ብር የምከፍለው? ይህ ፌር ነው? አይ ቲንክ ምናልባት ለአሮጌ መኪኖች አዲስ ተመን ሊኖር ይገባል። አዲሱንም አሮጌውንም 56 ሺህ ብር ክፈሉ የሚለው ነገር የሚያስኬድ አይመስለኝም። ከልብ አመሰግናለሁ አድማጬ። ምንም ችግር የለም። ቴንኪው፣ አመሰግናለሁ። እሺ ቴንኪው።
ወደ ሶፍ ሊደሽ ሶፍ ሄሎ ይሰማል ቴዲ ይሰማል ወል የኔ ሐሳብ እንኳን ትንሽ ለየት ይላል ምንድነው የታርጋው ጥቅሙ ምንድነው ይሄ ኢንተርናሽናል የሚያደርግ መሟላ ታርጋ ነው አንድ አድቫንቴጅ እሱ ነው ትልቅ ስህተት ያለው በመንግስት ቦታ ምለው እኔ እንትን አልሰጡም ስለ ዋጋው ዝርዝር ለምን እንደተወሰነ ስለ ቴክኖሎጂ ብቻ ነው ያወሩት ባክግራውንድ ላይ ጥናት ምንጫጫ ነገር አለ ይሰማል አሁን ወክ ያረክ ከሆነ እሺ አሁን ይሰማል ቴዲ አሁን ይሰማል ኦኬ ምንድነው ስለ ዋጋው ምን ዘበረን ግንዛቤ አልሰጡ ዝም ብሎ just መጣ ተባባው እንትን የጣሉት እንጂ ስለ ለምን ይሄን ዋጋ እንደሰጡበት ምክንያት ግልጽ የሆነ ነገር የለም ያ መንግስት ባለው አሰራር ችግር ነው ትልቁ ይሄ ነው ግን ጥቅሙ ኢንተርናሽናል ታርጋ ነው ለምሳሌ እኔ ኬንያ መሄድ ብፈልግ በቀላሉ መሄድበት አጋጣሚ የሚፈጠር ነው አንድ አድቫንቴጅ ያለው ነገር ነው ለኔ የሚታይ ይሄ ደግሞ ምንድነው የከረንሲ ስምምነት አላቸው አይደል አሁን ከጎረቤት ሀገር ጋር ለዛ ያው ሰው እንደፈለገ መንቀሳቀስ መብቱን ብዙ የሚጨምርለት ይመስለኛል ይሄ ነው የሚታየኝ ነገር ግን በዋጋው ብሩ እሱ ነው ግልጽ ያለው ነው ለምን እንደዛ እንዳደረጉት በደም ማብራሪያ መጠየቅ አለብን ማብራሪያ እንዲሰጡበት ያውላችሁ የብሩ ጉዳይ ኦኬ እሱ ነው በኋላ እሺ ወደ መስፍን ይላሉ እሺ ጨርሻለሁ ቀጥል ቴንክ ዩ ሶፍ እሺ መስፍን ምን ትላለህ እኔ ሲጀመር እኛ ህዝብ ሁሉ ነገር ፖለቲካ አድርጎ አፕሪሺየት ማድረግ አንደኛ ከዚህ በፊት ስለዚህ ስለ ታርጋ መታወቂያችን ታርጋ አለው መኪና በብሔራችን ያስገድለናል ብሎ ሲጮህ የነበረ ዛሬ ለማንቋሸሽ ተመልሶ መጣ ኢትዮጵያ ያለፍንባትና የመጣንበት መንገድ በብሔር ምክንያት እንደ አገር ዋጋ እየከፈልን እያየን እየሰማን መንግስት እስኪ ዜጎች በብሔራቸው ምክንያት መታወቂያቸው ስቲግማ ስለሚያረግ መኪናቸው ላይ መገለል ስለሚያረግ ኮንፈርት ተሰምቷቸው ከዳር እስከ ዳር በታርጋቸው ምክንያት የማንቀሳቀሱበት ወቅትና ጊዜ ላይ ስላለን ይሄንን የብሔር ፖለቲካ ከሚያረጉ ጉዳዮች ውስጥ አንዱ ሶሉሽን ይሄ ነው ብሎ መንግስት ሲያመጣ ትናንትና ቤር ታርጋ መታወቂያ ስሉ ዛሬ እኮ እና አርበኛ መሳፍንት የቀድም አንተ እንዳልከው የሰይጣን ነገር ፋይዳ አይዲን አትውሰዱ 666 ነው ይሄንን የወሰዳችሁ ከሰይጣን ጋር የተባበራችሁ ናችሁ ይላሉ እዚህ አሜሪካ ሲመጡ የመጀመሪያ ሶሻል ሴኩሪቲ የሚወስዱት እነዚህ ተቃውሞ የሚያሰሙ ሰዎች ናቸው ኢትዮጵያ ውስጥ ሁሉ ነገር እድገትን መሻሻልን ፖለቲካ አድርገን ኋላ ቀርነታችን ድህነታችን ክፉነታችን ቅድም ስትናገር እያስደሰትከኝ ነበር የዳዎች የሆነው በዚህ የአእምሮ ተንኮል ነው እኔ ካስደሰተ ገና የዛሬ ስንት ዓመት በፊት ነው ሲታሰብ የነበረው የታርጋ ከክልሎች እንደ አገር ቢወጣ አሁን ያለው ኢትዮጵያ ያለችበትን መኪናን ይዘ ከጫፍ እስከ ጫፍ ለመሄድ ታርጋ ያሳቀቀኛል ብሎ ሲተቹ የነበሩ ሰዎች ዛሬ ወጥተው እግዚአብሔርስ መንግስት አላሉም የገንዘብ ክፍያው ሌላ ጉዳይ ነው መንግስት ነገ ሊያሻሽለው ይችላል ለምን ይሄን ዋጋ እንዲያስከፈለ ሊያብራራ ይችላል ዜጎች ሊረዱ ይችላሉ ቀደም አንተ 120 ሺህ ብር መኪና ስትል ለቀልድ ይሆናል እንጂ ኢትዮጵያ ውስጥ የ120 ሺህ ብር መኪና መንገድ ላይ መሄድ የለበትም እኔ 2 ሚሊዮን ገዛዋለሁ እውነተኛ መኪና 4 ጎማ ኖሮት
የሚሄድ ከሆነ 4 ጎማ ያላት ከሆነ ኢትዮጵያ ውስጥ በ120,000 ብር የሚሸጥ መኪና የለም በምንም ተአምር። ለቀልድ ካቀረቡ ጥሩ ነው። ነገር ግን ኢትዮጵያ ውስጥ እኮ ቴዲ ቆይ እሺ እዛ ጋር አንድ ጥያቄ ላንሳለሁ። እዛ ጋር አንድ ጥያቄ ላንሳለሁ። ዘመናዊ የቤት መኪኖች እነሱና እድሜያቸው የቆየ አሮጌ መኪኖች እኩል ለታርጋ 56 ብር መክፈል አለባቸው ታምናለህ? አላምንም። ግን ምን መሰለህ ቴዲ ኢትዮጵያ ውስጥ መንግስት ትልቁ የትራፊክ አደጋ ከአፍሪካ አንደኛ የምትመዘገብበት ኢትዮጵያ ናት። አብዛኛው መኪናዎቻችን እኮ ኢንስፔክሽን ቢደረጉ ውድቅ ሆኖ ከአገልግሎት ውጭ የሚወጡ ናቸው አብዛኛዎቹ። መብራታቸው፣ ፍሬቻቸው፣ አገልግሎት መስጫ የመኪና ሊያሟሉ የሚገባቸውን የማያሟሉ መኪናዎች ናቸው። መኪና ተብሎ ሰው ተጭኖባቸው የሚሄዱ እነዚህን ለመቆጣጠር እንኳን አንድ ሰው ፍሬቻና መብራት ያላሰራ ታርጋ መውሰድ የለበትም። ምክንያቱም ለዜጎቻችን የትራፊክ አደጋ እልቂት ኢንስፔክሽናቸው የማልፉ መኪናዎች ናቸው አገልግሎት ኢትዮጵያ ውስጥ የሚውሉት። እንዴት ነው እድገትን እየፈለግን ወደ ኋላ ቀርነትን ደግሞ የምናበረታታው? ዋጋ መክፈል አለብን እኮ ለመለወጥ፣ ለማደግ፣ ለመቀየር። አንድ ነገር አሁን መኪና አደጋ ታርጋ ኢትዮጵያ ውስጥ ምን ያደርጋሉ? ወንጀል የሚሰሩ ሰዎች ፎርጅድ ታርጋ ይሰራሉ። የሌለ መኪና ራሳቸው ያትማሉ። ከዛ በዛ መኪና ወንጀል ይሰሩና ለትራፊክ ሲያስቆማቸው ማንነታቸው ምንነታቸውን የለም ዝም ብሎ ያልፋሉ። አሁን ግን በሞባይል አፕ ላይ ይሄ ታርጋ ሞባይል አፕ ተጭኖ ልክ ስካን ሲያደርገው ቺፕሷን የማን ንብረት እንደሆነ ሰርቆም ቢሄድ ከየት እንደመጣ ማንነቱን በሙሉ ገልብጦ የሚያወጣና ወንጀልን የሚከላከል ዘርፈ ብዙ እዛው ጋር ጠብቀኝ። እሺ ጤና ይስጥልኝ አድማጬ። ሰላም ቴዳ፣ ሰላም ነው ወይ? እንዴት ነህ? አለው። በአዲሱ ታርጋ ጉዳይ ምን ትላለህ? እውነት ለመናገር ቴዳ ይሄ ጥያቄ እኮ ለዘመናት ስንጠይቀው የነበረ ጥያቄ ነው። እውነት ለመናገር ማለት ነው። እኔ እንደውም ትንሽ ቅሬታዬ ምን መሰለህ፣ ፈጠነ። እኔ ባንዲራ ቢገባበት ደስ ይለኝ ነበረ። የምክክር ኮሚሽንን እንትን ጠብቀው የባንዲራ ጉዳይ ተወስኖ ያው በምክክር ኮሚሽን አይደለም ፈታለን ተብሎ እየተጠበቀ ያለው እሱን ጠብቀን እንደውም ባንዲራ ብናደርግበት የኢትዮጵያን ባንዲራ ደስ ይለኝ ነበረ። ግን አሁን ባለው ሁኔታ ተመሳሳይ አይነት መሆኑ እስከዛሬ ድረስ በታርጋችን እንኳን ብሔር አለው ተብሎ ስንት ነገር ስንተች የነበረውን ነገር ዛሬ መንግስት በዚህ መልክ ይዞት ሲመጣ መቃወም ማለት ምን ማለት ነው? እኔም በጣም የሚያስቀኝ ነገር ልንገርህ። ለምን ደቡብ ህዝብ ኦሮ ለምን እንትን አልተባለም? ተመሳሳይ ሲሆን ታርጋ ማለት ኢቲኤች ብቻ ነው እንዴ? ቁጥሩ እስከ ስር ያለው እሱ አይታይም እንዴ ታርጋ ሲባል? አሁን እንደውም እኮ ቀለለ። ለምሳሌ አንተ አንዱ ሮ ታርጋ ስታይ ደቡብ ህዝብ ነው፣ ትግራይ ነው፣ ኦሮሚያ ነው ምናምን፣ ከዛ በኋላ ደግሞ ወደ ቁጥሩ ትሄዳለህ። አሁን ግን ፈጠን ብለህ ቁጥሯን ብቻ ነው የምትይዘው። ምክንያቱም ተመሳሳይ ሌላው ኮዱ ተመሳሳይ ስለሆነ ያችን ቁጥር ብቻ ነው ለማየት። እንደውም ቀለለ ነው የምለው እኔ ማለት ለመያዝ ታርጋ ለመያዝ ቀላል ሆነ። ሌላ አሸንክታቡ ቀርቶልሃል፣ ቁጥሯን ብቻ ሸመድዳታለህ። ከዛ በኋላ እስካማረጉ ምኑ ወደሚቀጥለው ስቴፕ ይሄዳል። የብሩን ጉዳይ እንዴት አለ? የብሩን ጉዳይ ብሩ ላይ አሁን ላይ ማለት ሙያው ላይ ያለው ሰው ስላልሆንኩኝ አንድ ነገር ብር ሲወጣለት ዝም ብለን አሁን ከመሬት ተነስቶ ተወደደ ረከሰ ለማለት እንትኑ ምን ያህል ነው የሚፈጀው? እንዴት ነው የሚሰራው? ከምን አይነት ማቴሪያል ነው የሚሰራው? ኳሊቲው እንዴት ነው? ከዛ ተነስቶ አይደል የሆነ ነገር ፕራይስ የሚወጣለት እሱ በትክክል ካልኩሌት ተደርጎ ወጥቷል የሚባለው ነገር መታየት አለበት ብዬ አስባለሁ። አሁን ዝም ብዬ እንደዚህ በቁጥር ደረጃ ሳየው በጣም ብዙ ነው 56,000 ብር ሲባል፣ ግን አክቹአሊ እውነት እንዴት ነው ያ ነገር? አሁን እኔ እዛ ሙያ ላይ ያለው ሰው አይደለሁም ማለት ሙያው ላይ ያሉ ሰዎች
አንድ ታርጋ ለማምረት ምን ያህል ብር ይፈጃል የሚለውን ነገር ያውቁታል። እንደ ህዝብ ግን እኛ ዝም ብለን እዚህ ቁጥሩን ስናየው በቁጥር ደረጃ በጣም ብዙ ነው። እንደ ቁጥር ሳየው ማለት ነው። እሺ ከልብ አመሰግናለሁ አድማጭ። እሺ አመሰግናለሁ። እሺ መስፍን የምትለውን በልና ወደ እኔ መንግስት ዋጋ ውድነቱን አሁን በአንድ ጊዜ ይሄ ዛሬኑ ተነስቶ ክፈል ቢባል ለአነስተኛ ገቢ ላላቸው የቤት መኪና ብቻ ለሚጠቀሙ ለቢሮ ወደ ቤታቸው ለሚመለሱ ሊከብድ ይችላል። ነገር ግን ልክ እዚህ አገር ታርጋ መኪና ስትሸጥ ወይም የዓመት ግብር ቦሎ ስትቀይር ከፍለን የምንወስደው ነገር አለ። ዓመታዊ ግብራችንን የዛ ጊዜ አንድ መኪና ሰው ሲሸጥ ወይም ሲለውጥ የታርጋውን እዛ ላይ የጨመረ የስም ማዘዋወሪያ ቢደርግ የክፍያውን ሁኔታ ደግሞ መንግስት ወጥቶ ማብራሪያ ቢሰጥበት። እኔ አሁን ኢትዮጵያ ውስጥ ስለማልጠቀም ለተጠቃሚ ላይ ፍርደ ገምድል ሰውኜ አልበዛም አልልም፣ ሊበዛ ይችላል። ምክንያቱም ኢትዮጵያ አሁን ያለው ግዛዊ የነዳጅ ሁኔታ ብዙ ነገሮች ውስብስብ ስለሆኑ በገንዘቡ ምክንያት ላይ አልከራከርም። እንደ ግን ጠቅለል ባለ መልኩ ይሄን ታርጋ ቅድም ኢኖ ማን ነው አቃቅር እንዳወጣበት አይነት ምን አይነት ሰዎች እንደሆንን ወደ ዲጂታል እንደግ ከወንጀል የወጣን ዜጎች እንሁን ብለው መንግስት በዚህ አይነት ፍጥነት ወደ ዲጂታል ሲሻገር አፕሪሼት ከማድረግ ባለጊዜዎቹ ሊሰርቁበት ነው ብሎ ማጣጣል እኔ አይምሮ መምተኝነት ይመስለኛል እንደ ኢትዮጵያኖች እንጂ ጤንነት አይመስለኝም። ይሄ አፕሪሼትን አለመድን። በቃ ደግ ነገር ጥሩ ነው ማለት በኢትዮጵያ ውስጥ ፖለቲካ መቃወም ይመስለናል። በቃ እኔ ይሄ በጣም ነው የሚያሳዝነው። አንድ አጀንዳ ስላለን በዛው ጠብቆ የጠቅላይ ሚኒስትሩን የ8 ዓመት ጉዞ ሊሸለሙ የተዘጋጁትን ሽልማት ዓለም አቀፍ ሽልማት ነግራችሁና የተሰማችሁን ሀሳብ የምትሰጡበትን አንድ እድል ሰጣችኋለሁ። ታላቁ ጥቁር እሺ፣ አንድ 5 ደቂቃ ተጠቀምና በላይሰንስ ፕሌት ጉዳይ ምን ትላለህ? ቴንክ ዩ ቴዳ፣ አንተ ቤት የመጀመሪያ ነው ስገባ ከማመስገን ልጀምር። ቴንክ ዩ እድሉን ስለሰጠኝ። እኔ ማይበት እይታዎች ሊለይ ይችላል። የመጀመሪያው ስሙ ኢቲ መሆኑ የወንጀልን ይቀንሳል ብዬ አስተዋጽኦ ሊኖረው ይችላል። ግን አብዛኛው ሌትሊ የሚታገቱ በየመንገዱ ህዝቡ በጣም በተለይ ባሶች፣ የህዝብ ተሽከርካሪዎች ትላልቆች ናቸው የሚታገቱት እና እነዛ ታርጋዎች አብዛኛዎቹ ኢቲ ናቸው። ሰው እዛ ላይ ኢምፓክት ይኖረዋል ብዬ አላምንም አሁን ካለው ነባራዊ ሁኔታ። ቢኮዝ አሁን ያለው አይዲዮሎጂ ከታርጋ አልፎ ሞሮፍ ስም እየለዩ ቋንቋ እየጠየቁ የእነሱን ቋንቋ ሳትናገር ሹፌሮች የሚገደሉበት ሁኔታ ነው። አሁን የጭነት ተሽከርካሪ ሹፌሮችን ብትወስዱ የጅቡቲ ሹፌሮች አብዛኛዎቹ የሚገደሉት ቋንቋ ካለመቻል የኔ አይደለም ከማለት አንጻር እንጂ ከታርጋው ጋር የተያያዘነቱ ሞሮፍ አሁን ወደ ሌላ የተቀየረ ነው። ያንን ይቀንሰዋል የሚለው ላይ አይ ሃቭ ኩዌስችን አሁን ባለው ነባራዊ ሁኔታ ማለት ነው። ሌላው ከግብር አንጻር ነው። አብዛኛውን መንገዶች የፌዴራል መንገድ ናቸው እና እነሱ ላይ ያለውን ክልሎች እዛ ላይ ያላቸውን አስተዋጽኦ ይወስድባቸዋል። ክልሎች ቢቃወሙ ወይንም ስሙ ወደዛ መቀየሩ መቃወማቸው ከገቢ አንጻር ሞሮፍ እንትን ሊል ይችላል። እሱ ላይ ያላቸው አስተያየት ሊበዛ ይችላል። ስሙ መቀየሩ ግብር አብሮ ስለሚሄድ ማለት ነው። ቢኮዝ ኦሮ የሚለውን ወይንም አማ የሚለውን ታርጋ ኢሹ የሚያደርጉት ክልሎቹ ናቸው። በዛ የዛን መኪና ገቢ የሚሰበስቡት እነሱ ናቸው። አሁን ስሙ ሲቀየር ወደ ፌዴራል ይቀየራል አይቀየርም አይዶን ነው አላውቅም። ኢንፎርሜሽኑ እዛ ውስጥ ጥያቄ ሊኖራቸው ይችላል ከገቢ አንጻር ማለት ነው። ይህንን እንደ አንድ እንትን መውሰድ ትችላላችሁ። ሌላኛው የገንዘቡ ሁኔታ የተወደደበት አንድና አንድ ምክንያት እኔ ብዬ የማየው የሞኖፖሊ ጉዳይ ነው። እንዴት ነው እነዚህ አይነት በተለይ ትራንስፖርት ነኮች ላይ አዳዲስ ህጎች ሲወጡ ፍሮም ዘ ቢጊኒንግ ማን ህጉን ይጠይቃል፣ ማን ያጸድቀዋል፣ ማን አፈጻጸሙን ይተገብራል የሚሉ ነገሮች ተለይተው ነው ባይዘ። ለምሳሌ አንድ ኤግዛምፕል ላንሳለን። ዩኤን የራሱ የሆነ ግብ አለው በትራንስፖርትና ሞቢሊቲ ጉዳዮች ላይ በየአመቱ የሚያወጣቸው
ጨረታዎች አሉ፣ ፕሮጀክቶች ይወጣሉ እና የኢትዮጵያ መንገድ ደህንነትና ምናምን አዲስ የተቋቋመ ድርጅት አለ። እሱን ትሬስ እያደረገ ሪፖርቶች እያቀረበ በጀት ይወስዳል ከዩኤን ማለት ነው። ቤዝድ ኦን ዛት የመጣ የሆነ ገቢ ሊኖር ይችላል። ግን ያን ፕሮጀክት ይዞት የሄደው ወይንም ፕሮፖዝ ያደረገው ሰው መጀመሪያ በራሱ የሚያስቀምጣቸው ሰዎች አሉ። ማለት ማን ይሸጣል እቃውን፣ ማን ያቀርባል፣ ማን ያስመጣል የሚለው ኦልሬዲ የተለየ ጉዳይ ነው፣ ህጉ ከመውጣቱ በፊት ማለት ነው። ብሩ ከነዛ ሰዎች ጋር ሪሌት ያደርጋል። የሚያስመጡት ሰዎች የመጀመሪያው ፌዝ ላይ በተለይ የተወሰኑ ቁጥሮች ናቸው የሚሆኑት። እነሱ የመጀመሪያ ኢንካማቸው ሀይ እንዲሆን ወይም ሪተርናቸው ሀይ እንዲሆን ገንዘቡ ቁርጡ ብዙ ይሆናል ማለት ነው። የመጀመሪያውን ካየኸው የቀበቶ አፈጻጸም ላይ ቅጣቱ ትልቅ ሆኖ ነበር። የስፒድ ሊሚት ሲመጣ፣ ጂፒኤስ ሲመጣ አስመጪዎቹ ውስን ነበሩ ሰዎቹ። ፍሮም ዘ ቢጊኒንግ መንግስት፣ ግለሰብ፣ ባለሀብት እና ህግ ይሄ ፕሮፖዝ የሚያደርጉት ተነጋግረው፣ አሶሲዬሽኖቹ ተነጋግረው ነው የሚሰሩት። ይሄ ካስታወስ ድሮ ሻንጣ በኪሴ ነው ምናምን የሚባሉ የሚዞሩ ሰዎች አሉ፣ ምንም ዶክመንት የሌላቸው ግን ፕሮፖዛል የሚያቀርቡ ሰዎች ማለት ነው። እንደዛ ተደርጎ የሚሰራ ስራ ነው። ብሩ መጨመሩ ለምሳሌ ብዙ አስመጪ ቢሆን ይሄ ብዙ አስመጪ ይህን ስራ የሚሰራ ብሩ ይረክሳላ፣ ኮምፒውተር ይበዛል፣ ብሩን ዳውን ማድረግ ይችላሉ። ግን የተወሰነ ሰው ስለሆነ የሚሰጠው ብሩ ሀይ ይሆናል ነው። እዛ ላይ እኔ በዛ ወይ ነው ማየው ቴዳይ። ኦኬ እሺ፣ ክብራትና ክብራን እንደሰማችኋቸው ነው። ለመኪና አሽከርካሪዎች ዋጋው በዝቷል ለምትሉ የእናንተንም ድምፅ አካትቼ እናንተንም የሚደግፉ ትክክል ነው የሚሉም እዚህ ጋር እንዳሉ ሰምታችኋል። አይ ቲንክ ለአሮጌ መኪኖች እስካሁን ዋጋ አልተተመንም። ይህን አይተው የሚተምኑ ይመስለኛል። አዲስና ለአሮጌ መኪናዎች ተመጣጣኝ ዋጋ ይኖራል ብዬ አልገምትም። ካለም እንደዚሁ ይሄውን ዋጋው ካሉ በተደጋጋሚ መድረክ በመስጠት ድምፅ ለመሆን ሙከራ እናደርጋለን። የእርምት እርምጃ መወሰድ ካለበት ወይም ደግሞ የሚወስድ አካል አድምጦ የእርምት እርምጃ እንዲወስድ። ከዚህ ጋር በተያያዘ ወደ ሁለተኛው ዜና እንሄዳለን። ሌላው ምናልባት አሁን የገንዘቡ ጉዳይ እኔ የሚመስለኝ ያው ከዚህ ቀደም በአይኤምኤፍ ጉዳይ ላይ ስናወራ አይኤምኤፍ የውጭ ምንዛሪ በዋጋው ይተመን የሚል ከኢትዮጵያ መንግስት ጋር ሲስማማ እንደምታውቁት ሀገራት እንደዚህ አይነት ነገሮች ሲገቡ አስገዳጅ ነገሮች ሲገቡ አይኤምኤፍ ገንዘብ ያበድራቸዋል። ገንዘብ ማበደር ብቻ ሳይሆን ቅድመ ሁኔታዎችን ያስቀምጥላቸዋል። አይኤምኤፍ ገንዘቡን ይፈልጋል። አይኤምኤፍ የእናት ወይም ደግሞ ከግራ ኪስ የምትወስዱት አይደለም። ለትርፍ የተቋቋመ ድርጅት ነው እንደምታውቁት። ይሄ ከሁለተኛው የዓለም ጦርነት በኋላ እነዚህ የብሪቴን ውድ ኢንስቲትዩሽኖች በሁለተኛው የዓለም ጦርነት የደቀቁ አውሮፓውያን ሀገሮችን እነሱን መልሰው እንዲያገግሙ ለነሱ ፌቨር እንዲሰራ ታስቦ እነዚህ ወርልድ ባንክ እና ኢንተርናሽናል ሞኔታሪ ፈንድ የሚባሉ ተቋማቶች አውሮፓውያንን፣ አሜሪካንን እነሱን ለመደጎም ለነሱ ተብሎ የተፈጠሩ ተቋማቶች ናቸው እንጂ ለእኛ ፌቨር ለመስጠት አይደለም። ለዚህ ማሳያነቱ ለምሳሌ የትኛውም ትላይዳችሁ ብታዩ አይኤምኤፍ ሼር ሆልደሮች አሉ። አሜሪካ ትልቁ ሼር ሆልደር ናት። ለአባል ሀገራቱ በተለይም ለአውሮፓ እና ለአሜሪካ ሀገራት ብድር የሚሰጡበትና ለአፍሪካውያን ብድር የሚሰጡበት የኢንተረስት ሬቱ ይለያያል። ለእኛ አይ ቲንክ ባልሳሳት 8 ኢንተረስት ሬት አለው ከ10 ዓመት በኋላ። ለእነዚህ ልና አሜሪካ ደግሞ በማንኛውም ሰዓት አውሮፓውያን ገንዘብ ሲበደሩ ኢትዮጵያን በነገራችን ላይ እዚህ ባለድርሻ ናት። 0.something ድርሻ አለን። አይኤምኤፍ ውስጥ አክሲዮን አለን። እኛ ግን ስንወስድ ብዙ ቅድመ ሁኔታዎች አሉ። ዴቨሎፒንግ ካንትሪዎች ወይም በማደግ ላሉ ሀገሮች ከአይኤምኤፍ ገንዘብ ሲበደሩ ብዙ ቅድመ ሁኔታዎች አሉ። ምክንያቱም ተቋማቶቹ ለእኛ ፌቨር ለመስራት የተቋቋሙ አይደሉም፣ ከኛ ለማትረፍ የተቋቋሙ ናቸው። ይህ ማወቅ ያስፈልጋል። ገንዘብ ሲያበድሩን ገንዘባችንን በወለድ ነው የሚቀበሉት። መክፈል ካልቻልን ያለንን ሀብት እንደምታውቁት ገንዘባቸውን ሊያገኙ በሚችሉበት መንገድ ይጠቀሙታል። ስለዚህ ለእኛ ያበደሩንን ገንዘብ እንዲያገኙ ደግሞ ምክር ሀሳቦችን ያቀርባሉ። ከነዚህ ምክር ሀሳቦች መካከል ደግሞ የነዳጅ ዋጋ ሰብሲዳይዝ ማድረግ ማቆም፣ እንደዚህ በተቻለ መጠን ኤክስፖርት ማበረታታት፣ ኤክስፖርት እንዲበረታታ፣ እንደዚህ
አምራቾች ወደ ሀገር ቤት እንዲመጡ መሳብ፣ እነዚህ ኢንቨስተሮች እንዲመጡ ማድረግ፣ የተለያዩ ዋጋዎችን መጨመር። መንግስት ራሷን የኢትዮጵያ መንግስት አይታችሁ ከሆነ ከአይኤምኤፍ ጋር ከተስማማ በኋላ በዚህ በሚቀጥለው ዓመት አይ ቲንክ የ1.4 ትሪሊየን ብር ለመሰብሰብ አቅጃለሁ ብሏል። በእያንዳንዱ በነካችሁት ነገር መንግስት ገንዘብ ሊቀበላችሁ ይችላል። ይሄ ከአይኤምኤፍ ጋር የሚፈራረሙ ሀገራት ባህሪ ነው። በቃ ምን ማድረግ አይቻልም። እዚህ ውስጥ የገባ ነው ለምንድን ነው? ጦርነት ውስጥ ገብተሃል። ጦርነት ውስጥ ትገባለህ። የምተኩሰው ቃላ ሁሉ ዶላር ነው። ዶላር ደግሞ የምተኩስ ከሆነ ሪዘርቭ እየተመናመነ ይመጣል። ሳትወድ በግድ ወደ ብድር ትሄዳለህ ማለት ነው። ጦርነት ውስጥ ገብተናል። ሀገራችን ኢኮኖሚ እንደምታውቁት በጦርነቱ ተጎድቷል። የተበደርነው ገንዘብ ደግሞ መንግስት መመለስ አለበት። ያን ለመመለስ ደግሞ የአይኤምኤፍ ሰዎች የሚያስቀምጡትን ቅድመ ሁኔታ አንድ በአንድ ተግባራዊ ማድረግ አለባቸው። ያንን እያደረጉ መሄዳቸው የማይቀር ነው የሚሆነው። ያ ደግሞ የኑሮ ውድነት ሊፈጥር ይችላል። ድጋሚ ደግሞ ጦርነቱም እየቆመ አይደለም። ያ ወዴት ሊወስደን ይችላል የምናየው ይሆናል። የገንዘብ ነገሮች መሰብሰቡ መንግስት የተበደረውን ገንዘብ መመለስም ስላለበት ነው። እነዚህ ዋነኛ ነገሮች ናቸው ለማለት ያለው። እሺ፣ በዋነኛነት የምንሄደው ክብራትና ክብራን እዚህ ላሉ 3 ሰዎች ፖለቲከኞች ከታችን በስልክም ለምትወያዩ ሀሳቦቻቸውን የምሰጡበት የመጨረሻው አጀንዳችን ጠቅላይ ሚኒስትር አብይ አህመድ አንድ ዓለም አቀፍ ሽልማት ሊያገኙ ነው። የኔ ጥያቄ የጠቅላይ ሚኒስትሩን የ8 ዓመት ጉዞ እንዴት ታዩታላችሁ? እውቅና የሚያገኙት ጠቅላይ ሚኒስትሩ 100 ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ በሚታደሙበት መድረክ ነው። አንዳንዶቻችሁ ዲዘርቭ ስላላችሁ አይ ዲዘርቭ አረግሜ ማለት መብታችሁ የተጠበቀ ነው። ያስሎንጋስ ሀሳባችሁን በጨዋ ቋንቋ እስከሰጣችሁ የፈለጋችሁን የመናገር መብታችሁ የተጠበቀ ነው። ጠቅላይ ሚኒስትር አብይ እውቅና የሚያገኙት በጎርጎሮሳውያን አቆጣጠር 2026 በሞሮኮ ማራክሽስ ላይ ነው። እዛ ላይ በሚካሄደው ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ ነው። እኚህ ጠቅላይ ሚኒስትር ወይም የሀገራችን ጠቅላይ ሚኒስትር አብይ አህመድ አሊ ይገኛሉ። ከጠቅላይ ሚኒስትር አብይ ጋር የዛምቢያው ፕሬዚዳንት ሃይኬንዴ ሂችሊማ ይገኛሉ። እንዲሁም የቀድሞ የአፍሪካ ህብረት ኮሚሽነር ወይም ደግሞ ሊቀመንበር ዶክተር ንኮሳዛና ድላሚኒም እንደዚሁ ይገኛሉ። ዘንድሮ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ በሞሮኮ ይደረጋል። ክብርና እውቅና ከሚሰጣቸው ታዋቂ የአፍሪካ መሪዎች መካከል አንዱ ወይም ደግሞ ሽልማት የሚበረከትላቸው ጠቅላይ ሚኒስትር አብይ አህመድ ናቸው የሚል የጀርመን ድምፅ ሬዲዮ አድርሶናል። ጉባኤው እንግዲህ በሀገሪቱና ከሀገሪቱ ውጭ ባሉ ሀገራት መሪዎች መካከል ወይም ደግሞ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ተብለው የተመረጡ ናቸው። ከፍተኛ በሀገሪቷ ላይ ለውጥ አሳዩ። በተለይ በዚህ በቴክኖሎጂው ዘርፍ፣ በኢኮኖሚ በምጣኔ ሀብት ዘርፍ እነዚህን ከግምት ያስገባ ነው። ሰኔ 19 እስከ ሰኔ 21 ነው የሚካሄደው 2018 እንደ ኢትዮጵያ አቆጣጠር ማለት ነው። ይፋ በተደረገው ዘገባ መሰረት የሰላምና ጥብቅና ፋውንዴሽን እና ከ100 በጣም ታዋቂ ናቸው ተብለው በሰላም ቁንጮ ላይ ከአፍሪካ ሀገሮች ጋር በመተባበር የሚዘጋጅ ነው ኦርጋናይዜሽን ይሄ ኢቨንት። ይህ ዓመታዊ ጉባኤ ልህቀትን ለማክበር ፈጠራን ለማራመድ እና ኢኮኖሚያዊ እድገትን ለማስፈን በደንብ ስሙ። ጠቅላይ ሚኒስትሩ ባለፉት 8 ዓመታት በልህቀት ረገድ ኢንቴሊጀንስ በሚባለው ረገድ በተለይ ወጣቶች ላይ ህፃናቶች ላይ የሰሯቸው ነገሮች አሉ። ፈጠራ ላይ የክሬቲቪቲ ኢኖቬሽን እነዚህ ነገሮች ላይ ጠቅላይ ሚኒስትሩን ታያቸው ነበር። ኢኮኖሚያዊ እድገት ላይ እንዴት ነበሩ ጠቅላይ ሚኒስትሩ ያለፉት 8 ዓመታት? እነዚህ ናቸው መስፈርቶቹ። ድንበር ዘለል አጋርነቶችን ለማጠናከርና ዘላቂ ልማትን ለማስፋፋት የሚሰራ ከአፍሪካ ግንባር ቀደም መድረኮች ነው ይሄ ነው። እዚህ ላይ ጠቅላይ ሚኒስትር አብይ አህመድ ይሸለማሉ ተብሏል። ክብራትና ክብራን፣ ድጋፍም ተቃውሞም ሊኖር ይችላል። ለመሆኑ ጠቅላይ ሚኒስትር አብይ አህመድ ያለፉት 8 ዓመታት ጉዟቸውን እንዴት ታዩታላችሁ? ኢወርልድ 6 ደቂቃ አለ። በ6 ደቂቃ ውስጥ በነፃነት ሀሳብን 6 ደቂቃን ኦላክ እዚህ ጋር 6 ደቂቃ ያስፈልጋል ለዚህ ትውልድ።
ከዚህ ጋር በተያያዘ ካናዳ ቶሮንቶ የምትገኙ የፊታችን እሁድ ኢትዮ ካልቸራል ስፖርት ፌዴሬሽን ተቋቁሟል። በቶሮንቶ የፊታችን እሁድ ብሉር እና ቤይ ላይ ነገ አንድ ከአዘጋጆች አንድ ሰው ወደ እናንተ አመጣለሁ። ጠበቃ የህግ አማካሪ ተክሌ ይመጣል። እሱ ዲቴሉን ይነግራቸዋል። የፊታችን እሁድ ይሄኛው ነገ ማለት ነው። ዛሬ ቅዳሜ ነው። ነገ ፕሮግራማችሁን የትም እንዳታደርጉ፣ እዛ ስቴዲየም ላይ እንድንገናኝ ይሁን። የባዶ እግር ውድድር አለ፣ እግር ኳስ ጨዋታ አለ፣ ኢትዮጵያውያን ይገናኛሉ። ይሄ ብሔርን ይዘህ እንዳትመጣ አደራ ማይ ፍሬንድ። ስፖርት መሰብሰቢያ ላይ ብሔርን ይዘህ እንዳትመጣ። ብሔርን እዛው፣ ይሄ ፖለቲካ ሀሳብህን እዛው። እንደ ኢትዮጵያዊ ነው መገናኘት ያለብን። በማንኛውም ኢትዮጵያውያን በምንገናኝባቸው መድረኮች ላይ እንደው አፈርሱ። እንዲህ ያለ ቫይረስ ተጠቂዎች ባትመጡ። እስቲ እንገናኝ፣ ሻይ ቡና እንበል፣ እንተቃቀፍ፣ እናወራ። ስፖርትም ከሆነ እንወዳደር፣ እንጫወት፣ እንሳሳቅ። ከዛ ስንሄድ ደግሞ ፖለቲካን ትሰራለህ። ስፖርታዊ መድረኮች ላይ ፖለቲከኞች ብሔራቸውን ፖለቲካቸውን ይዞ ሲመጡ እዛው ቴዲ ሐዋሳ ቤት በሏቸው፣ ሄድ እዛ እንትን በሉ በሏቸው። አትበክሉም ፕሊዝ። ስፖርታዊ ውድድር ነው። ባህላችንን ወይም ደግሞ አጠቃላይ አብራኖታችንን የምናጠናክርበት ነው ብለዋል። አዲስ የተቋቋመ ፌዴሬሽን ነው፣ ሊጠነክር ይገባል። በመላ አገሪቷ በመላ ዓለም ላይ ኢትዮጵያውያን ዲያስፖራዎች ጠንካራ ማህበር በመፍጠር ረገድ ሊኖረን ሲገባ ባለመፍጠር በመዳከም እንታወቃለን። ሌሎች ሀገሮች በሙሉ ጠንካራ ማህበር አላቸው። እነዚህ ማህበራት ዜጎቻችን ከኢትዮጵያ ሲመጡ የስራ እድሎችን ይሰጧቸዋል፣ መንገድ ያሳያቸዋል፣ ሲከፋቸው አይዟችሁ ይሏቸዋል፣ ሲቸግራቸው ገንዘብ አዋጥተው ሲታመሙ እስከ ማሳከም እኔም ወገን አለኝ እንዲሉ ማድረጊያ ናቸው ተቋማቶች። ሰው እነሱን ልንፈጠር ልናቋቁም ልንጠበቅ ይገባል። ይሄ አንዱ ነው። እሺ ወደ ጠቅላይ ሚኒስትር አብይ እሁድ ነገ ማለት ነው እሁድ ቶሮንቶ በተለያዩ ምክንያቶች ለመጎብኘት ለወዳጅ ዘመድ ጥየቃ የመጣችው እሁድ ቶሮንቶ ስፔሲፊክ ቦታውን እነግራቸዋለሁ። አሁን ግን ሜጀር ኢንተርሴክሽኑ እዚህ ብሉር እና ቤይ አካባቢ ነው። ከኢስት ድራይቭ ለምታደርጉ ወደ ዌስት ነው፣ እዛ አካባቢ ማለት ነው። ቶሮንቶ ያላችሁ ያው ታውቃላችሁ። ኢወርልድ 6 ደቂቃ አለ። 6 ደቂቃ አለ። በጠቅላይ ሚኒስትሩ ዙሪያ ላይ በጠቅላይ ሚኒስትሩ የ8 ዓመት ጉዟቸው ላይ ምን ትላለህ እስኪ? እሺ እግዚአብሔር ያክብርልኝ ለሁለተኛ ጊዜም ለተሰጠኝ እድል። እኔ የአንድ ሀገር መሪ በመሸለሙ ደስታ ነው የሚሰማኝ። የኖብል ሰላም የሰላም ኖብል ሽልማት ተሸልሞም በጣም ደስታ ነው ሰማኝ። ቅሬታዬ የሰላም ተሸላሚ ሆኖ የጦርነት አጥማቂ መሆኑ የሰውየው የግለሰቡ እንግዲህ ችግር ነው። ቅድም መስፍኔ አይምሮ ምናምን ብሏል። እኛ አልተማረክንም፣ ትሮማ የለብን፣ ምን የለብን፣ ለምንድን ነው የአይምሮ እንትን የምንለው? እና እንግዲህ የመልስ ምት ሊሆን ብዬ በቀላሉ ነው ያልኩ፣ በትንሹ በኋላ እሱም ይጨምራል። ወታደር ነው እና ኖብል መሸለሙ ሊስት ውስጥ ገብቷል። አንድ ኢትዮጵያዊ የሰላም ኖብል ተሸላሚ ሆኗል። በማግስቱ ግን 1 ሚሊዮን ህዝብ ማስገደሉ የተሰጠ አይመለስም በሚለው ቀረ እንጂ ተወስዷል። አዲስ አበባን በማጽዳት እንደገና ምን በማድረግ አፍሪካ በጣም ያደንቁታል። ግልጽ እንሁን፣ ከተማውን በመቀየሩ ምናምን እነዚያ ዙሪያ ያሉ ኬንያ፣ ናይጄሪያ ይወዱናል፣ በጣም ነው የሚወዱን። ለምንድነው አሁን ቃሏን ለምን እንደሚወዱን የተጠና ነገር በቱሪዝም ስላለ ድሮ ኃይለሥላሴ ጊዜ የሚደረግ አለ። ሰው ትሁት ነው፣ ቆንጆዎች ነን ምናምንን። ኢትዮጵያውያን ያልከው አብዛኛው እኮ እንመሳሰላለን። ቴዲ አንተና እኔ አሁን በቪዲዮ ቢወጣ መስፍን በጣም እንመሳሰላለን። ለምንድነው? እሱም ደግሞ ሌላ አንትሮፖሎጂ ነው፣ አልገባበትም። አሁን አንትሮፖሎጂ ካመጣ ፀሐይን ይዞራል ያለ ሰው ይወገር እንደተባለው ስለሚሆን እና ሽልማቱ ጥሩ ነው። ሽልማት ደግሞ በጉቦ እንደሆነ አትርሳ። ያንም ቢሆን ሻቢያና ስፖንሰር ካለ ቴዲ አሁን ይሸልማል። ኖብል ሰላም ተሸላሚ ይሆናል። ብቻ ስፖንሰር ይኖርኝ ይላል። አንተ ስፖንሰር አለ፣ አሽቋላጮቹ አሉ፣ በቃ ገንዘብ የሚያዋጡ ካሉ ኦኬ። ይሄ ክሪስታል ክሊር ነው። እና ያንም ኖብሉም ጊዜ ብር ያዋጣል፣ ፕሮፖዝ ያደረጋል፣ ምን ያደረጋል፣ ተሸለመ። ጠቅላይ ሚኒስትሩ በሙስና በገንዘብ ነው ለዚህ ሽልማት እጩ የሚጠራ አለ፣ ብሩ የሚያዋጣ አለ፣ ላቢ የሚያደርጋል። ለዛ ማስረጃ አለ።
ዶናልድ ትራምፕ ሁሉ እኔ ሊሸለም እኔ ካልተሸለምኩ ብሎ አፍሪካኖቹን አምጥቶ ቢሮ ሁሉ አላይ በል ምናምን ብሎ ግን አልሆነም። መጨረሻ ላይ የአብይ ኖብል ሽልማቱን ስፖንሰሯ ዩኤኢ ነበረች። ጥሩ ነው። ያን ጊዜ ታዲያ በገንዘብ ከሆነ ዶናልድ ትራምፕ ያላሳካውን የኖብል ሽልማት እንዴት ከሶስተኛ ዓለም ከድህነት ወለል በታች የሚኖር መሪ ምዕራባውያን ተቃወሙ። እነሱ ፈላጭ ቆራጮቹ ተቃወሙት። ዩክሬን መጣ፣ ጦርነቱ መጣ። እሱ እኔ ሪያሊስት ነኝ፣ አይዲያሊስት አይደለሁም፣ ሪያሊስት ነኝ፣ ጦርነት ይቃወማለሁ፣ ጦርነት አስቀራለሁ ይል ነበር። መጣበት፣ ዘመተ። ምን አለ? ሚለውና የሚያደርገው አልገናኝ አለ። እንግዲያስ ባጠገቡ ሆኜ ሰውየውን አሁን ሽማግሌው ማቆለጳጰስ ይችላለሁ። አሁን እንደነ መስፍን እዛ አሁን ወንድሜ ማን ነበር አንቴኔ ምናምን እዛ ስለሆኑ እንያዛለን። አትፍሩ፣ እኛ አንፈራም። እና ለቤትም ጥሩ ነው። በጣም የሚያደንቁ እኮ ሰዎች ሊበራል መሆንና ፍሪ ሀሳብ እንዲሸራሸር ማድረግ ነው። እኔ እንደው ፍቀድልኝ፣ እኔ ልሙት አንተ አትሙት። በጣም ያሸረገጥ ጊዜ ቤቱ ይመጣል። ሳተላይት ወይ አድርሴ እና ገንዘብ ነው፣ ላቢ ነው፣ ላቢስቶች አሉ። ዓለም የሚሰራው በዛ ነው። እና ደስ ይበል፣ እንኳን ይሸለም አንድ ኢትዮጵያዊ እንደው ሳይንቲስት በወጣ። እኔ አሁን ሰሞኑን የዶክተር አክሊሉ ለማን ልጅ መስፍን ለማ ይባላል ላየው ነው ናይጄሪያውያን ኮንስፒራሲ ሚኒስትሩ የተሸለመው በገንዘብ ነው ካልክ መሸለሙ ደስ ብሎኛል ማለት አይጋጭም። በገንዘብ በሙስና ነው ካልክ አይመለስማ። አንዳንድ ወተቱን ታወጣዋለህ ከጡት እንጂ አትመልሰውም። ደምም እንደዛ ነው። እንትን ላይ አንድ ከወጣ ወደኋላ አይመለስም። በእነዚህ በእንትኖቹ እና ተሰጠ። በጣም ደስ ብሎናል። አንድ ኢትዮጵያዊ ሊስት ውስጥ አለ፣ ወጣት፣ ለዚያውም በጣም ግርማ ሞገስ ያለው ሰው። እኔ ያልኩት በማግስቱ ግን 1 ሚሊዮን ህዝብ ላይ ጦርነት ማዝመቱ ማሸነፍና ይሄ ጎልያድና ዳዊት ነው። አቦ እኔ ቢሆን እኔ ሞታለሁ እንጂ 1 ሚሊዮን ህዝብ አልጨፈጭፍም። እኔ ሞታለሁ፣ ድብን ብዬ እኔ ሞታለሁ እንጂ ያ የኔ መሞት ግን ቅድም አንተ የምትለው ብሔሬን ያስመታል ወይ ምናምን ሌላ ነው ፖለቲካው። ግን አይ ካን ጊቭ ዩ 100% ኤቪደንስ ዩኤኢ ናት ገንዘብ ያዋጣችው። ኢሳያስ ነው፣ አንድ ልጅ ነው እዛ ያለው። አሁን ከሱ ተጣልቷል። ፕሮፖዝ ያደረገው ተሸለመ። ይሄ ኖ ዎር ኖ ፒስ በሚለው ጥሩ ሆኖ ነበረ። ሻቢያና ህወሓትን ሻቢያና ህወሓትን ቢያስታርቅ ለዘላለም ታሪክ ላይ ይገባ ነበር እና አፍሪካውያን ያደንቃሉ ከተማ በማጽዳቱ ምናምን በማድረጉ። ግን የኢትዮጵያ ህዝብ አሁን 56,000 ነፃ ነው። እኔ ጠበቃ ቢሆን እጄ አብይን ቢሮ አንተ ናዘል ታርጋ ምትቀይረው ነፃ አድላቸው ብዬ ነው የሚገትረው። ነፃ ነው መሆን አለበት። ሐሳቡን እንሸትሙ አንተ መጣለ ህዝቡ አልጠይቀዋል። አንተ ነቀይካ ነፃ። አንድ ናይጄሪያዊ ዋሽንግተን ዲሲ አካባቢ ካሜራ አስወርዷል። ከሶ ካሜራ ከ2 ደቂቃ በፊት መኪናዬን አንስቶ ቀጥቀጠኝ ብሎ ጠበቃው ምን አለ? እስራኤላዊ ለምንድን ነው ግን ህዝቡን ካሜራ ከትምህርት ቤት ውጪ ካሜራ እየተከላችሁ ምትቀጡ ብሎ ካሜራ ወርዶ ነበር ከከተማው ለ2 ዓመት ነው ለ3 ዓመት። ህግና ስነ ስርዓት የሌለ ሀገር ማንም ዝም ብሎ ምርኮኛና ምናምን ሰገጤ ስለሚያዝ አው ብለህ ነው እንለፍ ካሉ እኔ አልልም። ሳይንስ ኤቲክስ ይሳል። አው ኢወርድ ጉምቱ ፖለቲከኛ ነህ። በፖለቲካ ትንታኔዎች ፖለቲከኛ ያልሆኑ ሰዎች የሚጠቀሟቸውን ቃላቶች አትጠቀም። አሁን ሰገጤ የሚለው የህዝብ ተወካዮች ምክር ቤት የምትናገረው ቃል አይደለም። እሱ መታረም አለበት። ሰገጤ ዝም ብሎ እዚህ ሶሻል ሚዲያ ላይ ያሉ ሰዎች ወይም የከተሜ ልጆች አንዳቸውን ወይም ከገጠር የመጣ ያለበሰልክ ያልሰለጠንክ ለማለት የሚጠቀሙበት ቃል ነው እንጂ የፖለቲካ ቃል አይደለም። ይስተካከል። እሺ፣ ወደ መስፍን ፈይሳ ሮቢ እንሄዳለን። እሺ ቴዲ፣ ችግሩ እኮ ደሃ ሆነን የቀረንም እንደዚህ አይነት ድህነት ጭንቅላቶች በብዛት ስላሉን ነው። እኔ ለነጥብ ይመዝገብልኝ ኢወርልድ ደግሶ የአሜሪካንን ፓስፖርት የተቀበለ ቀን፣ ኢትዮጵያን የካደ ቀን፣ ደግሶ ፓስፖርቱን የወሰደ ቀን፣ የደገሰባትን ቀን አልቅሶ የኢትዮጵያን ፓስፖርት የሚጠይቅባት ቀን ሩቅ አይደለም። በጠቅላይ ሚኒስቴር አመራር
ሁሉ ነገር በነሱ ሌባ ልጅ እና ሌባ እናት ልጇን አታምንም ስለሆነ ሁሉ ነገር በጉቦ ስለሚያምኑ በጥቅም ስለሚያምኑ ሁሉ ዓለም ሁሉ እንደዛ ነው የሚሰራው ብሎ ነው የሚገምቱትና ኖቤል ሽልማት በተሸለመ ማግስት 1 ሚሊዮን ህዝብ አስጨረሰ ይላል። ወዳጄ እኔ የኢትዮጵያ ጠቅላይ ሚኒስቴር ሆኜ ኢትዮጵያን የሚያፈርስ አካል ካለ 10 ሚሊዮን ያልቃል እንጂ ኢትዮጵያ አትፈርስም። ኢትዮጵያን ለማዳን አፈርሳለሁ ብሎ የሚተኩስ አካል አፍርስ ብዬ አገር አላስፈርስም። የሚያልቅ ያልቃታል። ኢትዮጵያ እንድትድን ዋጋ ይከፍላል። መሪ እሱ አይደለም የተኮሰው፣ የተኮሱት ሌሎች ናቸው። ኢትዮጵያን አፍርሰን ማየት እንፈልጋለን የሚሉ አካላቶች ሲተኩሱ አይ አፍርሷት ብሎ መልቀቅ ነበረበት ኖቤል ስለተሸለመ ይላሉ። ኖቤል የሚሸለመው እኮ ለኢትዮጵያ ጥሩ ነገር በመስራቱ ነው። ኢትዮጵያ ደግሞ አለመፍረሷ ራሱ ያሸልመዋል ሌላ ሽልማት እንደገና በማዳኑ የፈረሰችዋን ልትፈርስ የነበረችዋን አገር ሞቶ በማዳኑ ሌላ ሽልማት ካለ ወደፊት ሊያሸልመው ይችላል። አሁን ገና በአፍሪካ አይደለም ጠቅላይ ሚኒስቴሩ እነ ኢወልድ እያዩ ኢትዮጵያ በለቅሶ ፓስፖርት የሚጠይቁባት አገር የምትሆንበት ጊዜ ሩቅ አይደለም። ደግሶ ፓስፖርታቸውን እንደቀየሩ አልቅሶ የኢትዮጵያን ፓስፖርት መልሱልን የሚሉበት ዘመን ሩቅ አይደለም። እድገት ሲመጣ ቴክኖሎጂ ሲመጣ ጠቅላይ ሚኒስቴሩ የ21ኛ ክፍለ ዘመን የኤአይ ትውልድ ነው። ትናንት በማኑዋል ዘመን ቆሞ የቀሩ ቡድኖች ከጠቅላይ ሚኒስቴሩ ጋር አይግባቡ። እሱ የሚያስበው ዓለምን ወደፊት ተስፈንጥረው ነው የሚያስበው። እነሱ አባቶቻቸው በገዙት ማኑዋል ነው አገርን መግዛት የሚፈልጉትና ዓለም ደግሞ የተመለከተው አፍሪካ የተመለከተችው በአፍሪካ የመጀመሪያ የኤአይ ዩኒቨርሲቲ ያቋቋመ የመጀመሪያው መሪ ነው። ይሄ መሪ ዛሬ አይደለም እነዚህን ቴክኖሎጂዎችን ያሰበው። ትናንት የዛሬ 20 ዓመት ከወያኔ ማዕከል ውስጥ ሆኖ ኢቲኤም የባንክ ኢቲኤምን ሶፍትዌር ሲሰሩ ገንዘባችን ሊሰረቅ ነው፣ ገንዘብ ሊሰርቁብን ነው፣ ይሄ ትክክል አይደለም ብሎ ተቃውሙ። ቪዲዮ አለ። ሳሞራ ዩኑስ ነው የደገፈው የዛን ጊዜ ሁሉ መሪዎች እምቢ ብሎት። ይሄ ካሜራ አሁን ቅድም ስለ መኪና ስናነሳ ነበር አይደል? የከተማ ውስጥ ካሜራዎች መኪናዎች ወንጀል ሰርቶ የሚፈለጉ ከሆነ ትራፊክ መንገድ ላይ መቆም አይጠበቅበትም። ያ የሚፈለገው መኪና ባርኮዱ ኮምፒውተር ውስጥ ይገባል። ልክ በካሜራ ጋር ሲያልፍ ለፖሊስ ምልክት ይሰጣል ማለት ነው። እንደዚህ ሀገር ሌባ ይሄንን አይፈልግም። ምክንያቱም ሌብነቱ ውስጥ እንዲያዝበት ስለማይፈልግ። ስለዚህ ቆሞ ቀሮች አሁን ያደገ አገር ላይ ቁጭ ብለው እዚህ አገር መንግስት ወስኖብን ነው የምንከፍለው። በቃ ለምን ይሄን ወሰንክብኝ ብለን የምንከራከርበት ቦታ እንኳን የለም። የመንግስት መዋቅር አንድ የሆነ ታክስ ክፍያ የሆነ ባጀት መድቦብን ሲመጣ ግለሰቦች የሚያነሱት ኢሹ የለም። ትከፍላታለህ ሳትንጨረጨር ምን ሳትል ቢል ይደርሳል፣ ትከፍላለህ። ኢትዮጵያ ውስጥ ጠቅላይ ሚኒስቴሩን የሚያሸልሙት በዚህ ጦርነት ውስጥ ሆኖ ወንበር ከያዘ ቀን ጀምሮ ብሔርተኛው በየአቅጣጫው ኢትዮጵያዊ ነኝ የሚለው በየአቅጣጫው እየተጓተተ ብሔርተኛም በማርገብ ኢትዮጵያዊነትን በማርገብ መሃል መንገድ ላይ የኢትዮጵያ ፖለቲካ የመጣችበትን ጉዳይ ተረድቶ ታርጋ በመቀየር ከመታወቂያችን ላይ እያንዳንዳችን ኢትዮጵያኖች ቋሚ አድራሻና አሻራ ያለው ዓለሞች ያደጉበት የዜጎች ቁጥጥር ፋይዳ አይዲሲ ሲመጣ 666 ነው አትውሰዱ ብሎ የሚሰብኩ ቆሞ ቀሮች አሉ። እነ ኢወልድ
ጠቅላይ ሚኒስቴሩ መሸለሙ የአፍሪካ ሀገሮች ውስጥ የራሳቸው መሪ የሚቃወሙ ኢትዮጵያ ብቻ ነው የምትሆነው ታለ ሌሎች ሀገሮች የፈለገ ዲክታተርና አጥፊ መንግስት ቢሆኑ መሪያቸው በሆነ ዓለም ላይ ሲሸለም አይናገሩም። ኢትዮጵያኖች ሰላማዊ ሰልፍም ይወጣሉ። ምቀኛ ማቾች ነን፣ ክፉዎች ነን። ክፋታችን እርስ በራስ የመመቀኛኘት መሪዬ አገር ውስጥ ችግሬን እፈታለሁ ዓለም ፊት ግን የኢትዮጵያ መሪ ተብሎ መጠራቱ እኔም ነው አብሬ የተሸለምኩት የኔም ሽልማት ነው የትውልድ ሽልማት ነው ብሎ እውቅና ከመስጠት ይልቅ አቃቅሬ ማውጣት የክፉ በሽታ ፖለቲካ ነው የተናወጠንና ይሄ ጸበል ካለ ወይ ደብተራ ካለ ወይ ጦንቃይ ካለ ተጠምቆ ካልዳኑ እንደነ ኢወርልድ የሚድኑ አይመስለኝም። እግዚአብሔር ይማራቸው ነው የምለው። ጠንቋይ ያድናል ብለህ ታምናለህ? በዚህ አጋጣሚ ሜቢ የሚያምኑበት ከሆነ ሰው በድንጋይም ካመነ በእምነቱ ነው እንግዲህ የሚድ ነው። ኦኬ ሻጅስ ለጠቅላላ እውቀት ነው እንጂ ከአጀንዳችን ከጠንቋይ ጋር አይደለም። ዛሬ ታላቁ ጥቁር 6 ደቂቃ አለው እንደምን። እሺ እንግዲህ ብዙ ጊዜ ከድህነት ማንወጣበት ምቀኝነት ሲባል ሰምቻለሁና አይ ዶንት ኖ አሁን ምናልባት የተሻለ ቦታ ሆኖ ነው መሰለኝ መስፍን የሰዎችን ድህነት ለማስታወስ በጣም እየተጋ ነውና ምናልባት እሱ ሀብታም ሆኖ ሊሆን ይችላል። እሱን ባታስታውሰን እላለሁ። ቢኮዝ ትላንትና መኪናዬ ውስጥ ነው ማድረው ስትል ብዙ ሰዎች ህይወትን ለማቃናት ብዙ የለፋ ሰው አለ፣ ብዙ ያዋጣ ሰው አለ እና ይታዘበዋል። አካሄድ ቴዲ አንድ ያካሄዱ ምንድን ነው? እኔ ድሃ ሆኜ መኪና ውስጥ አድሬ ያለው ብዬ ተናግሬ አላቅም። ያልተናገርኩትን ለውሸት ፕሮፓጋንዳ እኔ ላይ መጠቀም አይችልም። አንድም ቀን እኔ ድሃ ሆኜ መኪና ውስጥ አንዴ እኔ ፊክስ አድርጎዋለሁ ሚታል። እሺ ሰው ወደ ጉዳዩ ልግባ። ኦኬ አንዴ አካሄዱን ተቀብያለሁ። ፖለቲከኛ ነው ያልከውን ብቻ ማለት የሚጠበቅበት ያላልከውንም ብለሃል ብሎ ፖለቲካዊ መስራት ነው የተጠበቀ ነው። ስድብ እስካልሆነ ድረስ አካሄድ ያልከውን ነገር ውድቅ አድርገናል። እሺ ቀጥል። ቴንክ ዩ ቴዲ። እንግዲህ አንተ ባነሳው ላይ መስፈርቶቹ ሰላም፣ ልዕቀት ፈጠራን ይጨምራል፣ ኢኮኖሚ ላይ የተመሰረተ ነው። በእነዚህ መስፈርቶች ተመዝኖ ነው ጠቅላይ ሚኒስትሩ ለሽልማትና ለእውቅና የበቃው ነው። እንግዲህ እነዚህን ሁኔታዎች በወስዳቸው የረሳሁት ድንበር ዘለል ግንኙነቶች የሚለው ነው። እንግዲህ እነዚህን እንደው ይሄንን እዚህ ጋር ያለው ውይይት የሚሰማ ኢትዮጵያዊ በሙሉ እስቲ በእነዚህ ውስጥ ጠቅላይ ሚኒስትሩን ይመዝነውና የቱ ጋር ነው የሰውዬ ስኬታማነቱ የሚለውን ራሳቸው መገመት ይችላሉ። ማንም የግዴታ ገብቶ አገላብጦ እውቀት ውስጥ ገብቶ ተመስጦ ማወቅ አይጠበቅበትም። በሰላም ሁኔታ ሞርዛን 70% ኦፍ ኢትዮጵያ ያለችበት ሲቹዌሽን ከሀገሪቷ ምን ውስጥ እንዳለች እንግዲህ እኛ ብቻ አይደለም የምንመሰክረው፣ ህዝቡ ብቻ አይደለም የሚመሰክረው፣ ዓለም አቀፍ ሚዲያዎች የሚመሰክሩት ነው። በየዕለት ያለ ጦርነት፣ በየዕለት የሚሞትበት ትናንት እኮ ሰው እያለቀሰ በየሚዲያው በሚነገርበት ሰዓት ላይ ነው ያለ ነው አይደል? ይሄንን እንዴት እንዳዩት አይዶ ነው። ምናልባት ቲክቶከሮች የመረጡት ከሆነ አላቅም፣ እየመጡ የሚጋበዙ ቲክቶከሮች ለዚህ ሽልማት እውቅና ስጡ ተብለው ሜቢ ከመረጡ አላቅም፣ ሊሆን ይችላል ብዬ ገምታለሁ። ወይንም ሌሎች አፍሪካውያን እያዩን ያሉት በቲክቶክ ፕሮሞሽን ከሆነ ለዚህም ሽልማት ሊያበቃው ይችላል ብዬ አምናለሁ። ሌላው ልዕቀት ነው። ልዕቀት ለምሳሌ በየስንት ዓመቱ የሆኑ ተማሪዎች ተመርጠው ናሳ የሚመጡ አሉ ካያችሁ፣ ኦር የሮቦት ውድድር የሚወዳደሩ ምናምን። በዛች 10 ሰው መነጽር ውስጥ የኢትዮጵያን ተማሪ ካየን ኢትዮጵያ ልዕቀት ላይ ነች ያለችው ልንል እንችላለን። ግን አብዛኛው የኢትዮጵያ ተማሪ ያለበትን ሁኔታ አሁን ይሁ አብዛኛው ትምህርት ቤት ተዘግቷል። የዓለም አቀፍ የዩኔስኮ መረጃዎችን ማየት ይችላላችሁ። 8% ህፃናት ኢትዮጵያ ውስጥ ትምህርት ቤት እየገባ ነው የሚለውን ማየት ነው። ይህንን አይታችሁ የኢትዮጵያ የልዕቀት ደረጃ ምን ላይ ነው ያለው፣ የፈጠራ ሁኔታዋ የት ጋ ነው ያለው የሚለውን መመዘን የዚያን ያክል ካልኩለስ አይደለም ብዬ አምናለሁ። ኢኮኖሚ ውሰዱ። ቅድም እኮ እያወራን ያለነው ሰው ታርጋ ማያወጣበት ገንዘብ ላይ እኮ የደረስነው የኢኮኖሚው መውደቅ ነው አይደል? ተወደደ ብለን የምናወራው እኮ ከባድ የሆነ የዋጋ ግሽበት ያለበት ሀገር፣ ሰው በልቶ ማያድርበት ሁኔታ ውስጥ የገባበት ሀገር፣ ብዙ
ረሃብ የተፈጠረበት ሀገር ሆኗል። ይሄ ባለበት ሁኔታ ይሄን ሽልማት መስጠት ለዚህ ሰውዬ አይዶነ በምን ምንዛኔ በእነዚህ መነጽሮች ከሆነ የተዳኘው ይህ ሰውዬ ለእኔ ምኑንም ያሟላ ሰው ነው ብዬ አላምንም። ልቀጥል። ድንበር ዘለል ኢትዮጵያ በዘመኗ ጎረቤት ሀገርን የወረረችው በሱ ዘመን ነው። ዛሬም ድረስ ድሮን አስነስተን እንተኩሳለን የጎረቤት ሀገር ላይ፣ ዛሬም እናስፈራራለን እንወራለን እያልን ማለት ነው። ሶ ዲፕሎማሲያዊ ግንኙነታችን ከጎረቤታችን ሀገሮች ጋር ያለንበትን ሁኔታ ተመልከቱ። ከሶማሌ ተባረናል። ከሱዳን የሚመጡ ታጣቂዎች ህዝባችን ያጠቃሉ። ኤርትራ ስቲል የኢትዮጵያን መሬት ይዛ ቁጭ ብላለች። እነዚህ ሲቹዌሽን ባሉበት ሁኔታ ድንበር ዘለል ግንኙነት ከአፍሪካ ሀገሮች ጋር ያለውን ወይም ከጎረቤት ሀገር ጋር ያለውን የድንበር ግንኙነት በምን ሚዛን እንደመዘኑት እኔ እንጃ፣ እኔ አይገባኝም። ስቲል የሱዳን ታጣቂዎች በደቡብ ኦሞ ውስጥ ስቲል ድረስ አሉ። ይሄ በሆነበት ሁኔታ ሰውየው ለዚህ ይመጥናል ወይንም ለነዚህ መስፈርቶች የሚመጥን ነው ብዬ አላምንም። ግን he has his own promotion ፕሮሞት ያደርጋል። ያ ደግሞ ትልቅ አፍሪካ ውስጥ ያሉ በቲክቶክ ትልቅ ድምፅ ያላቸው ሰዎች ይመጣሉ፣ ሶ ፕሮሞት ያደርጋሉ። የሚያሳዩ የሚያሳዩት ነገር አለ። ያ ቪዥን ወይንም ያ ምስል ምናልባት አፍሪካውያኖቹን ሌላ ስሜት ውስጥ ሰጥቶ ሊሆን ይችላል፣ በዛ መርጠውት ሊሆን ይችላል። ፎር ኦል ግን ይህ ሰውዬ ለእነዚህ መስፈርቶች ይመጥናል ብዬ አልገምተም። ዋንስ ፎር ላስት እንግዲህ ዲክታተር የሚባሉ የአፍሪካ ሀገራት ራሳቸውን በራሳቸው ራሱ ለሽልማት የሚያጩ ያለበት ነው፣ አፍሪካ ውስጥ ማለት ነው። አፍሪካ ውስጥ ሽልማት ነው እኔ የዛን ያክል ትልቅ ነገር ነው ብዬ አላምንም። ራሳቸውን በራሳቸው የሚሸልሙ መሪዎችም የነበሩበት ክፍለ ሀገር ስለሆነ ማለት ነው። በዛ ቢታይ ባይ። ወደ መጨረሻ ዙር ነው የምንሄደው። በነገራችን ላይ አሁን እንደዚህ መንግስትን ወክለው ከተቃዋሚዎቹ ጋር እንደዚህ አይነት መድረክ ላይ ፋይት የሚያደርጉ የብልጽግና ደጋፊዎች አንድ ማወቅ ያለባቸው ነገር፣ አሁን መስፍን ፈይሳ ሮቢ በብልጽግና ባለስልጣናቶች ዘንድ ከሁሉም የተሻለ ሰው ነው ማለት ነው። ይሄ ሰውዬ በሁሉም እይታ ውስጥ ነው ያለው። እነዚህ ከተቃዋሚዎች ጋር ብቻውን መንግስትን ወክሎ ፋይት እያደረገ ነው። ሌላ ወይኔ ከሚስቱ ጋር ተኝቷል። ባለስልጣናቱ እኮ መግለጫ ነው የሚሰጠው፣ ወይ መንግስቱን ዲፌንድ አያደርግም፣ ኢንተርቪው ላይ አይቀርብም። አሁን ትልቁን ስራ እየሰራው ላይ ነው ማለት ነው። ሰው መስፍን ፈይሳ ሮቢ በብልጽግና ረገድ የሚገርም እይታ ውስጥ እየገባ ያለ ሰው ነው ማለት ነው። ሌሎቹ ተኝተው ወይ ሌላ ዓለም ላይ ባሉበት ሰዓት ላይ እየተከራከረ እየተፋጨ እየተናነቀ ነው ያለው። አይ ዶንት ኖ ለዚህ ሽልማት ይኖረዋል ምናምን ባላቅም፣ ግን ለወደፊት ለራሱ ከብልጽግና ሰዎች ጋር ለህሊናውም ሊሆን ይችላል። አይ ዶንት ኖ ብቻ ግን የአንበሳውን ድርሻ የተጫወተ ያለ ሰው ነው። አንዳንዶቻችሁ እዚህ ጋር ለምጠይቁልኝ ጥያቄ ስመልስ ማለት ነው በእንትን ብላላችሁ እንደዚህ መድረክ ላይ ስትመጣ ከአማራም ሆናችሁ ፋኖም ኦነግም ከሌሎች ጋር ስትከራከሩ መሰላችሁ ፕሮፓጋንዳችሁን ነው አየር ላይ የሚሸጡት። እርስ በርሳችሁ እዛው ተቀምጣችሁ ዊዝን ከምትፋጭ ከእናንተ አቻ ከሆኑ ሰዎች ጋር መታችሁ መድረክ ላይ ተገናኝታችሁ እንደ አማራ ስታወራ እንደ ፋኖ ስታወራና ዊዝን ፋኖ ወይም ዊዝን ብልጽግና ስታወራ የተለያየ ነው። ዊዝን ኦነግ ሲሆን የጎንዮሽ ነው የሚሆነው። ሰው ትክክለኛው ፍንትው ያለውን ነገር የምታገኙት እንደዚህ አይነት ውይይቶች ሲፈጩ ነው። ማን ምን ያስባል፣ እውነታው ያለው ማጋ ነው የሚለውንም እንደዛው እንድትረዱ ያደርጋቸዋል። አንዳንዶቻችን ደግሞ ስቲል ኋላ ቀርነት ይታይብናል። በጣም ኋላ ቀርተናል። ኋላ ቀርነት ማለት አሁንም አንዳንድ ሰዎች አላችሁ፣ ለምን ከኛ የተለየ እሳቤ ያላቸው ሰዎች መድረክ ተሰጣቸው የምትሏላችሁ። እንደዚህ ምልክት ያለባቸው በተለይ ብዙ ጊዜ የመንግስት ደጋፊዎች ናቸው። ይሄ የሁሉም ድምፅ የሚሰማበት ነው። ይሄ የራሴ ሚዲያ ነው። በራሴ ሚዲያ የራሴ ፖሊሲ አለኝ፣ የራሴ መርህ አለኝ። የሁሉም ድምፅ መሰማት አለበት። የኔ ብቻ ይሰማ የምትሉ ካላችሁ እናንተ ሚዲያ አላችሁ። የትግል ሚዲያ አለ፣ የገዢው ፓርቲ ሰዎች የራሳችሁ ሚዲያ አላችሁ። እዛ ላይ ሄደ መጮህ ትችላለህ፣ ሌሎችን ሳታስገባ። እዚህ ግን ሁሉም
በጨዋነት ሀሳቡን እስከሰጠ ድረስ መደመጥ ያለበትና ህዝባችን ፍንትው ያለውን ነገር ፈጭቶ አላምጦ እንዲውጥ የማደርግበት መድረክ ስለሆነ ያን እንድታውቁ እንድታከብሩ፣ ከአልፎም ደግሞ በመጨረሻ የሀሳብ ልዩነት እንደ ጠላት ሊያሳየን አይገባም። በቃ የታላቁ የአማራ ድምፅ ትንታኔና የመስፍን ፈይሳ በሀሳብ ሊቃረኑ ይችላሉ። ሁለቱም ግን የአንድ ሀገር ዜጎች ነን። ይወርልድም ሊናቆሩ ሊነጋገሩ ምናምን ይችላሉ። አዳይን የአንድ ሀገር ዜጎች ነን። ናይጄሪያዊ አይደላችሁም፣ ቡርኪና ፋሶ አይደለም። ያገናኘን ኢትዮጵያዊነታችን ነው። በሀገራችን ውስጥ በሚደረግ ፖለቲካ በሀሳብ ተቃረንን ማለት ጠላታሞች አይደለም። ሜቢ መስፍንና ታላቁ ጥቁር አማራ በፖለቲካ ሀሳቢያቸው ቢለያዩ እግዚአብሔርን በማምለክ ረገድ ደግሞ አንድ ሃይማኖቱ ተከታይ ሊሆኑ ይችላሉ። አንድ ቸርች ውስጥ ቆሞ ሊያመልኩ ይችላሉ። በሁሉም በሀሳብ ተለየ ማለት በሁሉም ትለያለ ማለት አይደለም። በብሔር ቢለያዩ ሜቢ ደግሞ ወይ በሚደግፉት እግር ኳስ አንድ ሊሆኑ ይችላሉ። የሆነ ነገር ለይቶ አይለየንም። የሚያስተሳስረን ህዝቦች መሆናችንን ማወቅ ያስፈልጋል። ያን ከግምት እንድታስገቡ ለማለት ያለው። እሺ ወደ መጨረሻው ዙር ልምጣ። ክብራትና ክብራን፣ አሁን አንዳንድ ደቂቃ ቀንሳለሁ። 5 ደቂቃ ነው የማደርገው። ነገም ስለምንገናኝ ይሄ መጨረሻ ዙር ነው። በዚህ 5 ደቂቃ አለን የምትሉት ነገር ትናገራላችሁ። ወደ ኢወርልድ ሄዳለሁ። ኢወርልዳችን ሌላው አካሄድ ብላችሁ የምታስቆሙት ሰዎችን ፕሊስ ስድብ ከሆነ ብቻ ነው። ከጆሮ ያመለጠ አጸያፊ ንግግር ከሆነ ይህን አስቆምልኝ በሉ። በተረፈ እዚህ ውስጥ ያላችሁ ፖለቲካ የእግዚአብሔር ቃል አይደለም። እኔ ታጋይ በሆን እንዴት ያላልከውን ብልሃል ብዬ እንዴት እንደማጦዛ አሳይ ነበር። አንዳንዴ ያላልከውን ብልሃል ምን እንደዚህ ይሆናል፣ መንገድ ላይ ተኝተሃል፣ መኪና ውስጥ ምናምን ከፎቅ ላይ ወድቃል ሲል ከማድመጥ ውጭ አማራጭ የለም። በሚሰጥ ደቂቃ እኔ ያልወደኩም ብለህ ራስን ትከላከላለህ። በተረፈ ያላልኩትን ብልሃል እያለኝ ነው ፕሊስ አስቁምልኝ በሚል አካሄድ አትበሉ ለማለት ያለው። በተረፈ ቴንኪው ተስማምታችሁኛል ለማለት ያለው። እሺ ኢወርልድ 5 ደቂቃ አለ ወንድማችን። እሺ ለአጠቃላይ እግዚአብሔር ይስጥልኝ። ይሄ በርታ ጎብዝ። እኔ አንድ ኮንስፒሬሲ እዚህ የተፈጠረው እኛ ማንንም እኔ በግል ማንንም የሚፈራበት እድሜም የትምህርት ደረጃም ላይ አይደለሁም። ኤቲክሱ እንትኑ ይወቅሰኛል። ይሄ ማለት አዋቂ ነኝ ማለት አለም። በጣም ከኔ የሚያውቁ ብዙ ሰዎች አሉ። ልፋትን እግዚአብሔር ይክሳል ብዬ አስባለሁ። በርታ ግፋበት። ለመስፍኔ ለሌላም ምለውም ዳይቨርሲቲ ጥሩ ነው። ተመሳሳይ ባህሪ ያላት ዝንብ ናት። ዝንብ አንድ እንትኑ ወቅቱ አየሩ ሲቀየር ጥርግ ነው የሚያረጋት እና ባዮሎጂ 101 የሚማሩ ሰዎች ይሄን ነው የሚማሩት። በጣም ነው የሚዋለዱት። አንዷ ዝንብ 1000 ነው የምትፈለፍለው። እንዳለ ጎርፍ ይመጣና ወይ ሙቀቱ ጨምርና ጥርግ አረጋ። ዳይቨርስ ብትሆን አታልቅም ነበረ ነው። ዳይቨርሲቲ እንደዛ ነው። እኔ የኔ ሐሳብ the way how I do ካንተ ለየት ካለ ጥሩ ሊሆን ይችላል። መጥፎ ቢሆንም ወይ ታይም ሁሉ ሊቀንስ ይችላል። በሌላ አካሄዱ በሚለው ነው። ያንን አሁን እነ ዶናልድ ትራምፕ አይቀበሉትም። ሴትዮን አባሩ እዚህ ላይብራሪ ውስጥ ያለችው ምናምን። ይሄንን ግን ዶናልድ ትራምፕ እያልን ዶናልድ ትራምፕ የሚመራበት ሀገር እንድናወራ የፈቀዱ ሰዎች ዲሞክራቶች ናቸው። በዛ ምክንያት አያስሩንም። በእነ አብይ ግን ይሄ አይፈቀድም። ጋዜጠኛ አሁን ቅድም አንተ የምን ጋዜጠኛ የፈረንሳይ ብቻ አይደለችም እኮ የኢትዮጵያውን 2 ጋዜጠኞች እኮ ተሰርዘዋል። ለምን? በጻፉ በተናገሩ እና ያ ይስተካከል እያል ነው። ያ ቢስተካከል ሰው የመናገር መብቱ እኮ የመሽናት መብቱ ጋር እኩል ነው። እንጃ ኢንዲቪጁዋል ራይት ላይ ሳጠናው እኔ ሽንት እዚህ ጋር ሽና ሁሉ ብሎ የለ እንዴ እዚህ ጋር ምናምን እንትኑ ምናምን ይባላል። የኢንዲቪጁዋል መብቱ የሚከበርባት ሀገር ቢኖር መሪም ይከበራል። እና መሪ ለአንድ ጎጥ አሁን ተመሳሳይ አርጎ ኢቲቪ እያለው ብሎ ትልቁን ሎሪ የሚነዳ ያኛውን አሮጌ መኪና የሚቀማ ከሆነ who cares? ለምን ሟች ነውና ዳስት ነው አቧራንና አፈርና ወደ አፈር ትመለሳል ይላል እና አብይ በሚያነቡት መጽሐፍ እኔም በማነባውና ያንን እንዴት ነው የምንፈራው ነው ፖይንቱ። ኔል እናድርገው ከተባለ እና እቻቺ ሀገር ብታድግ ማንም አይጠላም። አድጋ ተመንድጋ ትልቅ ነገር አርጋ በኢኮኖሚም በሴኩሪቲም ብታድግ ግን ማኪቤሊያኖች እንዳታድግ አሸብረው ህዝብን አንበርብረው
የእነ አብይን አምላክ እንዲጠሩ ነው የሚያደርጉት እያልን ያለ ነው። ግልጽ እኮ ነው። እኛ ክርስቲያን እንዲያውም በፖለቲካ ቋንቋ ፖለቲካል ኮሬክትነሱን እንትን ብለን ለወቅቱ የሚመቸውን ነው የምንናገረው። አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ እያልን መኖ ኢዚ እኮ ነው፣ በጣም ቀላል ነው። ፓስፖርት እንዳለው አጋጣሚ መስፍኔ ታይቶታል መሰለኝ ኢትዮጵያ ልግባ እያልኩ ነውና ደግሞ የኢትዮጵያ ፓስፖርት ለመውሰድ አብይን ምን ይመስልሃል? ኧረ በፈጠረ ተመልሼ ከቦሌ ሊመለስ እንጂ ኢትዮጵያዊ ነኝ እኮ እዛ ተወልጄ ነው ያደግኩኝ። ግን አሜሪካ ደግሞ ዱዋል ሲቲዝን ትሰጣለች። መስፍኔ ተሸውደ ነው እንጂ አንተም ቢሆን የአሜሪካውን አውጣ እና ዱዋል ስለምትሰጥ ኢትዮጵያ ናት ዱዋል ማትሰጠው። ለምን አንድ ቀድሞ የመጣ ቡድን አለና መጥቶ ይገዛናል ነው ምሉን። ኤኒሃው ሳጠቃለው ኢትዮጵያ ብታድግ ኢትዮጵያ ቴክኖሎጂ ቢገባ አልጠላም። ቅድም ያልኳትን ልበል መንግስት ታርጋ ይቀይር ስል ነፃ ማደል ነበረበት። በጀቱን ለምኖ ቅድም ወንድሜ ብሏል ጥቁር ከዩኤን ከምናምን በጨረታ ማግኘት ነበረበት። አንድ እኔ ያገኛለሁ፣ አሁን ነገ ያገኛለሁ። ባጫ ደበሌ ይሁን ሌላ ደበሌ ይሁን ማን ይሁን ጨረታውን አሸንፎ ብሩን የበላ ነገ እኔ ያገኛለሁ። እኛ መረጃው እኛ እጅ ነው ያለው እና መስፍኔ እዛ ውስጥ ገብተህ ቢሆን በልተሃል ነው። የአባቲ ቤት ስዘረፍ አንተ ማብረህ ዘረፍ። አልዘረፍክ አልበላ ምን ወታደር ነህ? ለፍተሃል። ምኑን ፈርተህ ነው? ብትፈራ አይሰጥሁም እና አብይ ስለምናውቃቸው ነው። አሁን ለእኔም ደብዳቤ ምትልና እያሉ ነው። እኔም ስድቤን ቀጥ እያለሁ ስድብ አይደለም ይሄ ፖለቲካል ትሩዝ ነው። ፖለቲካ እውነት ትልቅ ሰዎች ጋር አንዱ ሊትሬቸር ተምሬያለሁና ፖለቲካል ኮሬክትነስ ምንድን ነው ስል እኔ ህጉን ተከትሎ ሰውን ማያስቀይም ነገር ማለት ነው ስል ኖ አለቃ የላከውን ማለት ነው አሉ ትልቅ ሰዎች። የሰው ስም አልጠራም፣ ሌላ ጊዜ ላንተ በውስጥ እነግርሃለሁ። ትልቅ ሰዎች ፕሮፌሰር ምናምን ያሉ የላኩንን ማለት ነው። ስፖንሰሮች ነው እሱ አይደለም። አሁን ጥቁሮቹን በድሮ በእን ስም አይጠራም፣ ህግ ስለቀየረው ፖለቲካል ኮሬክትነስ እሱ ነው። ክቡር የኦሮሞን ህዝብ ወይም የወላይታን ሀዲያን ህዝብ በድሮ ስሙ በቃ ተቀይሮ ባይቀይሩ አስፋይን ያ ነው ፖለቲካል ኮሬክትነስ። ህጉን ስነስርዓቱን ወቅቱ በሚሄደው መልኩ መናገር ነው። ያም የህዝብ ኢኮኖሚው ጨርሻለሁ። ኢኮኖሚው ሴኩሪቲና ዌልፌር ነው። ናሽናል ኢንትረስት የሚባለው በሶስቱም አብይ ወድቋል። ይሻሻል እያልኩ ነው። ያስተካክለው። እግዚአብሔር ያክብርልኝ። መስፍን ፈይሳ ወደ መልስ ቴዲ ይወልድ ስለ ጋዜጠኛ አንስቷል። አንድ ሀገር የራሷ ህግ አላት። አሜሪካ ውስጥ መጥተህ ከተፈቀደልህ ፍቃድ ውጪ የሀገሪቷን ብሔራዊ ደህንነት የሚጎዳ ነገር ብትዘግብ አይፈቀድልህም። የኢትዮጵያ ጋዜጠኛ መሆን ግዴታና መብት የማይከበርባት በሯ ክፍት የሆነ ማንም የሚጫወትባት ሀገር አይደለችም። ብሔራዊ ደህንነቷ ላይ ምስጢር የሚያወጣ ጋዜጠኛ ከሆነ ከተገደበለትና ከተሰጠው ኤሪያ ውጪ ያለ ፍቃድ ከተንቀሳቀሰ ከሀገር ይባረራል። ይሄ የሀገርን ብሔራዊ ጥቅም ክብር መጠበቅ ነው። ድሃ ስለሆንን ሀብታም ሀገር የመጡ ጋዜጠኞች ትራምፕ እዚህ ሀገር ጋዜጠኛ እንዴት እንደሚያደርግ አላየም። አያስገባም ሲፈልጉ ዋይት ሃውስ። በሌላ በኩል ጠቅላይ ሚኒስቴሩን ለመረዳት ነገን ማሰብ ያስፈልጋል። ብዙዎቹ ጠቅላይ ሚኒስቴሩ ጋር የማይስማሙት የዕለት እንጀራቸውን ነው የሚያስቡትና ከሀገር ልክ እንደ ወታደር አሁን ሞቼ ተነስቼ በላለሁ ብሎ አይደለም ወታደር የሚሆነው። እንደሚሞት ያውቃል። የፈለገ ፎቅ ቢኖረው ከመቃብር ተመልሼ በላለሁ አይል። ወታደር ለሀገር ነው የሚሞተው ማለት ነው። ይሄ ትውልድ ዛሬ ኑሮ ወዶብኛል፣ ርቦኛል የሚለው ጠቅላይ ሚኒስቴሩ ከመጡ በኋላ ኑሮ የተወደደበት አድርጎ የሚከሱ አያለው። ጦርነት ልክ ጠቅላይ ሚኒስቴር ዶክተር አብይ ከመጣ በኋላ ብቻ ኢትዮጵያ ውስጥ ጦርነት በሳቸው ስህተት የተጀመረ እየተኮሱ አይ እሱ ለምን ይተኩስብናል፣ በቃ እኛ እየተኮስን ወደ ቤተ መንግስት እንድንሄድ ለምን አይፈቅድልንም እንደማለት ነው።
ስለዚህ እሱ ፈልጎ የተኮሰው ጦርነት አለ የለም። እየተኮስክ ስትመጣ ግን እጁን አጣጥፎ የሚጠብቅ የአገር መሪ በኢትዮጵያ ውስጥ ለመጀመሪያ ይጀመርልን ካልሆነ በስተቀር የትም የለም። ስለዚህ ጦርነት ነው ጠቅላይ ሚኒስቴሩ ጦርነት እንዳይኖር ከፈለጋችሁ አትተኩሱ ነው መድኃኒቱ። በቃ እናንተ ካልተኮሳችሁ እናንተ ፍለጋ ጦርነት ዝም ብሎ ሱስ ስለሆነበት አይተኩስም። ከተኮስክ ግን ጠቅላይ ሚኒስቴሩ ሳይሆን ተኳሾቹን አቁሙ። እናንተ ከተኮሳችሁ እሱም ሀገር መሪ ነውና ከህግና ከህግ ውጭ ጥይት እያወዛወዝክ የምትይዘው ስልጣን የለም። ስለዚህ ጦርነቱ የጠቅላይ ሚኒስቴሩ ያመጣ ሳይሆን ተንከባሎ ወደሱ የተላለፈ ጦርነቶች እንጂ እሱ ከመጣ ከ8 ዓመት በኋላ ሰላም የነበረች ኢትዮጵያ፣ ምንም አይነት ጥይት የማይሰማባት ኢትዮጵያ በጠቅላይ ሚኒስቴሩ ምክንያት ጦርነት የተጀመረበት አድርጎ የሚሰብኩ ሰዎች ወይ ትናንት አልነበሩም ወይ ፖለቲካ አቅመ አዳም የበቁት አሁን ሊሆን ይችላል ብዬ ነው የማስበው። በተረፈ ጠቅላይ ሚኒስቴሩ ዛሬን ሳይሆን አባቶቻችን እየበሉ እየጠጡ የዕለት እንጀራ ብቻ እያሰቡ ድሃ ሀገር አስረክበውን በድህነት እየማቀቅን ስለ ድህነት እያወራን ስለ ውጭ ሀገር ስደት እያሰብን ኖረናል። እኛ ዋጋ እንክፈል። ዛሬ የሚበላ ዛሬ የሚጠጣ ነገር ባላመርትላችሁም ልጆቻችን እናንተ የዳያችሁትን ድህነት እናንተ የተሰደዳችሁባትን ስደት ኢትዮጵያ ለልጆቻችን አናስረክብም። አሁን ያለነው ህዝቦች እንደ ወታደር እናስብ። ሀገርን ለትውልድ የመስራት መሪ መሆን አለብን ብሎ ትኩረታቸው ለአሁኑ ማህበረሰብ አሁን ያለው ኢኮኖሚ የሚቀየር ሳይሆን ዛሬ የሚተከለው ዛፍ ለዛሬ 4 ዓመት ለዛሬ 4 እና 5 ዓመት ስለሚደርስ የጠቅላይ ሚኒስቴሩ ኢኮኖሚ ለውጥ የሚታየው እሳቸው ከስልጣን ላይ ከወረዱ በኋላ ነው። ጠቅላይ ሚኒስቴሩ አሁን ዋጋ የሚከፍሉት የሰላምም ይሁን የኢኮኖሚ እሳቸው ያልሰሩትን ሌሎች ሰርተው ያለፉትን መከራ ነው የሚወቀሱበት። የእሳቸው ውጤት የሚታየው የእሳቸው ትውልድ የሚታየው የእሳቸው ትውልድ የሚገመገመው የእሳቸው ኢኮኖሚ የሚገመገመው ግፋብል እሳቸው ስልጣን ከለቀቁ በኋላ ያስቀመጡት መሰረተ ድንጋይ ወይም ዛፍ በቅሎ ደርሶ ኢኮኖሚ ላይ ለውጥ ያመጣል አያመጣም የሚባለው የዛ ጊዜ የሚታይ ነው። ካልሆነ በስተቀር አሁን ጠቅላይ ሚኒስቴሩ የሚወቀሱበት እሳቸው ባልሰሩት አጽያት ነው ለማለት ነው። ቴዲ ታንኪዩ ስለሰጠኝ። ታላቁ እሺ ከማጠቃለያ በፊት እንግዲህ ብዙ ጊዜ ያው የተኮሰ ሲባል የታጠቀ ሰው ሲተኩስ ነው የተኮሰው የሚለው ላይ ትንሽ አስተያየት ልስጥ። ዛሬ ያልታጠቀ ያልተኮሰ ምንም አይነት የፖለቲካል ኢንቴንሽን የሌለው ህዝብ ነው የሚገደለው። ያልታጠቀ በሃይማኖት ተለይቶ የሚገደልበት ሀገር ነው። ሰው የታጠቀ ብቻ አይደለም መንግስት እየገደለ ያለው፣ ያልታጠቀም ንጹህ ህዝብ ንጹሃኖች ይሞታሉ እዛ ሀገር ላይ። አይ ዶንት ኖ ምናልባት አንድ ሰዎች ፋንታሲ ህይወት ውስጥ ያሉ ፊት ለፊታቸው ላይ ያለችዋን ብቻ የሚያዩ ሰዎች ሊሆኑ ይችላሉ። ሞር ኢትዮጵያ ግን በጣም ሰፊ ጥልቅ ታሪክ ያላት ሀገር፣ ረጅም ዘመን የኖረች ሀገር እስከመሆኗ ድረስ የሚታዩ ብዙ ነገር አሉ። እሳቸውም እንግዲህ የእሳቸውም ደጋፊዎች እንደሚሰጡት እሳቸውም አዲስ አበባን ነው የሚያዩት። ቅርባቸው ላይ ያለችዋን 4 ኪሎ ስትበራ ስለሚያዩ ደጋፊዎቻቸውም እንደዛ ትመስላቸዋለች ኢትዮጵያ። 5-6 ህፃናት ሄደው የኤአይ የተሰራ አንድ ሮቦት ከጎበኙ መላው የኢትዮጵያ ህፃናት ኤአይ የሚያዩ ይመስላቸዋል። እና በእንደዛ አይነት ሊሚቴሽን ውስጥ ያለንበት ሁኔታ ውስጥ ነው ያለው እና በጣም ያሳዝናል። እኔ አንዳንዴ ድክም የሚያደርግ አስተያየቶች ይሰጣሉ እና ይከብደኛል ለሱ መልስ መስጠት። እንደ ማጠቃለያ ያለንበት ሲቹዌሽን በጣም አደገኛ ሁኔታ ውስጥ ነው። በኢኮኖሚ
ሴኪሪቲ ከጎረቤቶች ጋር ባለን ሁኔታ ከባድ ሁኔታ ውስጥ ነው ያለ ነው ብዬ አምናለሁ እኔ። ኦኬ ከዚህ በፊት የተሰሩ ስህተቶች ናቸው ዛሬ እየተንከባለሉ መጥቶ እዚህ ፕሮብለም ውስጥ ገባን ለሚለው ነገር ግን የአንድ መሪ ትልቅ ብቃቱ የሚለካው ራሱ ፕሮብለሞችን ሶልቭ ከማድረግም አንጻር ይፈታል። ሰውየው ይመዘናል ችግሮችን ከመፍታት አንጻር። ግን ችግሮቹን ማራገብ ችግሮቹን እዛ ላይ እሳትና ቤንዚን እየጨመረ ማርገብገብ የተካኑበት ነው ባይነኝ። እሳቸው ሞር ጦርነትን ክሬት ያደረጉ ሞር ህዝቡ ሰፓሬት እንዲሆን ሞር እንደውም በመሪ ደረጃ ናሬሽን የሰሩ ብዬ አምናለሁ። ሌሎቹ በፖለቲካል በተጋደደ በምስጢራዊ ሁኔታ ሊሰሩ ይችላሉ። እሳቸው ኢንዳይሬክት ስም እየጠሩ ናሬሽን የሰሩ ሰው ናቸው እና ሞር በደንብ መከፋፈልን በደንብ መጋደልን አንዱ ወደ አንዱ አካባቢ እንዳይመጣ የሰሩ ይመስለኛል ብዬ አምናለሁ። ነውም ደግሞ ይሄ ሚዲያ ላይ ድምፃቸውላ ፓርላማ ውስጥ ሲናገሩ የነበረበት የምናስታውሳቸው ናቸው። መሪዎቻቸውም የፖለቲካ አመራሮቻቸውም ካያችሁ የክልል አመራሮቻቸው ብሔር እየጠሩ ሲናገሩ ሲሳደቡ ረገጥ ነው ገደል ነው ሲሉ የነበሩ ሰዎች ናቸው። ታጣቂዎች የራሳቸውን እያደራጁ ንጹሃን የሚገድሉ የሚጨፈጭፉ ስቲል አክቲቭ ጦርነት ኖሮ ለዛ ጦርነት እንኳን ሶሉሽን ለመስጠት አንድ ሁለት እርምጃ ተራምዶ ሰላምን ለማስፈን ምንም አይነት ተነሳሽነት የሌላቸው ህዝብን በጣም እጅግ በጣም በወረደ መልኩ የሚንቁ አመራሮች ነው ያሉት። ባይዚ ህዝብን የሚንቁ በመጨረሻ ለህዝቡ የምመክረው እኔ እንዲማር ከሌሎች ሀገራት ከጎረቤት ኬንያ ህዝብ እንዲማር ሌሎች ሀገራት ምን ያክል መንግስታቸውን እንደሚያስጨንቁ በተለይ ፖለቲካል ለውጥ እንዲመጣ ሀገሪቷ ወደ ተሻለ ቦታ እንድትመጣ መጠየቅ የሚችለው ህዝቡ ነው። ህዝቡ እስካልጠየቀ ድረስ የሚመጣ ለውጥ አለ ብዬ አላምንም። የሚታገል ታጋይ አለ። እሱ የሚደርስበት ሁኔታ እየታየ የሚገመገም ነው። ግን ህዝቡ ኢኒሺዬሽን ሊወስድ ይገባል። መጠየቅ ብቻ ማልቀስ ብቻ ሳይሆን አክሽን ያስፈልጋል ነው። ነፃነትን የምትጠይቀው ነገር አይደለም፣ ራስ ውስጥ ነው ያለው። ያንን ፈልገህ እስካላገኘ ድረስ ታሳሪ ሆነ ነው የምትቀረው ሁሌም ማለት ነው። ሶ ምናልባት ድሪም ወርልድ ውስጥ ስንኖር እንደ አብረውን እንደሚያወሩት እንደ ጓደኞቻችን ምናልባት እዛች ፋንታሲ ውስጥ ገብተን ልንጨፍር እንችል ይሆናል። አሁን ባለው ነባራዊ ሁኔታ ግን ዳርክነስ እንጂ ብርሃን የሚታየኝ አይመስለኝም። 1 2 3 እሺ፣ ሁላችሁንም ከልብ ነው ማመሰግነው የሀገሬ ልጆች ስለሰጣችሁን አስተያየት ስላካፈላችሁን እውቀት። ነገ ንፋሱ ያመጣውን ወሬ እንዲሁ ለእናንተ አደርሳለሁ፣ እንዲሁ እንገናኛለን። ስለ ጨዋነታችሁ ከልብ ነው ማመሰግነው በአድማጮቼ ስም። ነገ እስክንገናኝ ጤና ይስጥልኝ። ቴንኪው በጣም ደህና ደር። ታንኪዩ። እሺ